ሰላም ብያለሁ ሁላችሁንም እንዴት ናችሁ? ሰላም ዛፍዬ፣ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። በሱ ኡራውፒያ ፈቃደኛ ሄዱ ትንሽ ሞተር ቀይረን መተናል። እንግዲህ የእናንተን አላውቅም። አርፋችኋል ትንሽ ወይስ እኔ ነኝ አርፌ የመጣሁት? አንተ ነው ያረፍከው? እኔ እንጃ። ችግር የለም። ያው ዋናው ያው ቢያንስ አንዳችን ካረፍን ራሱ አንድ ነገር አይደል? ኤግዛክትሊ። ችግር የለም። በነገሩ አየሩ ራሱ የትም ብትሆኑ ተመሳሳይ ስለሆነ ብዙም የማይደብር። ኦኬ እስቲ እንግዲህ ያለፈው ያቆምንበት ዛሬ ይሄ ፕላን የነበረው 10 ሳምንት አስተምራችኋለሁ ያልኩት ስፕሬሽን እውነት ለመናገር ዛሬ 10ኛ ሳምንቱ ነው። ትንሽ ዛሬ ከራይዘን ከኡርላው ጋር የተገናኙ ነገሮችን የተወሰኑ ነገሮችን እንማማራለን። መሰረታዊ የሚባሉ ነገሮችን ከጎን አስጨብጣችኋለሁ። አንዳንድ ልታውቋቸው የሚገቡ ከኡርላው ጋር ባይገናኙም ለምሳሌ እንደዚህ ዶፕል ኮንሶናንት የሚባሉት በተመሳሳይ ደረጃ ሁለት አናባቢ በሚኖር ሰዓት ድምፁ ራሱ ምን አይነት ነው የሚሆነው እንደዚህ አይነት ነገሮች አብረን የምንማማር ይሆናል። እንግዲህ ያሉትን ሰዎች ሰብስበን ትምህርታችንን እንጀምራለን ማለት ነው። እስከዛው ግን ያላችሁትን ሰላም ልበል። እጁን ሰላም ብያለሁ፣ በሱ ፈቃድ ሰላም ብያለሁ። ሶስተኛ የገባ ሰው አለ ወንድ ወይም ሴት ሆንሽ ሚም 26 ሰላም ነው አለሁልሽ። እንዴት ነው? አለው። አዲስ ነኝ አይ አለው። እናንተ ነው እኛ እኮ በቃ በራሳችን ሂሳብ እየዞርን አዳዲስ ሰው ሲመጣ አዲስ ነኝ ካላለን አናውቅም። እንዴት ነሽ? ማንንም ጋር ያለሽው? እኔ እባላለሁ አዳማ ነኝ። አዳማ? እዛው አዳማ ነሽ ወይስ መተሽ እዚህ ነው የጀርመኑ አዳማ ነሽ? ኖ አዳማ ኢትዮጵያ ነው። ጀርመንኛ ታዲያ እንዴት ነው? ከኢትዮጵያ ተሆኑ ይከብዳል አይደል? አዎ ይከብዳል። ኤዋን ገና እየተማርኩ ነው። አሪፍ ቦታ አገኘሽ ወይስ ኦንላይን ነው የምትማሪው? ኦንላይን ነው እየተማርኩ ያለሁት። ፈተና ገና 7 ወር ምናምን ይቀረኛል። በአመት የሚቀጥል አሪፍ ነው። በጎን ለጎን የምታደርጊያለሽ? ተምረሽ የትምህርት ቤቱን ነገር ብቻ ነው የምታደርጊው ወይስ በራስሽ የምታደርጊው ነገር አለ? ብዙ ጊዜ ሰው የሚሸወደው እሱ ላይ ስለሆነ ማለት ነው። ተምረሽ ሲጨርሽ አንዳንድ ቲክቶክ ገባለሁ፣ ላይ ዳንጋም ገባለሁ። በቅርቡ ነው ግን መግባት የጀመርኩት። ቲክቶክ ይኸውልሽ፣ እኛም በግለሰብ ደረጃ በጣም አክቲቭሊ የምንጠቀም ሰዎች አይደለም፣ ግን ያው ፕላትፎርም እስከሆነ ድረስ የሰው የሚፈልገውን ነገር የሚያስተላልፍበት ስለሆነ እየደበረሽን ቢሆን ወይ አላርም ሞልተሽ ቢሆን እንደዚህ በምናስተምር ሰዓት እሱ አለ፣ እኔ አለው ደግሞ ቪዲዮዎችም አሉ። ቆንጆ ቪዲዮዎች እኔ እለቃለሁ፣ እሱ ይለቃል። አሁንም አንድ አዲስ ወንድም ደግሞ ጨምረናል። ካለም ወደ በኋላ ጠራዋለሁ። እኔና እኔ የሚባል ልጅ እሱም ካለ እሱም ደግሞ በደንብ ኮንቨርሴሽን ዋይዝ በቃ ኮምፎርታብል ሆናችሁ እንደ ቪዳሱን አኮሳቴቱን እያስቀራል ቀጥታ ፊት ለፊት መቼ ምን ማለት እንዳለባችሁ እነዚህ ኤክስፕሬሽኖች ምኖችን ቀለል አድርጎ እያስተማራችሁ ነው። ስለዚህ ያለውን የትኛውም አይነት ሪሶርስ ተጠቀሙ። ኦኬ፣ ዋናው ዓላማው እናንተ የምትፈልጉትን ነገር መሰብሰባችሁ ነው። ስለዚህ እኔ ጋር በምትማሩ ሰዓት እኔ ሳስተምሩ ሁሉም ሰው አያውቅም ብዬ ነው ማስተምሩ። እሺ፣ ስለዚህ እኔ ጋር ሴስ ባይ ተማሪ ቢኖር ራሱ አይንስ ቢኖር ራሱ ሁለቱ አንደርስታንድ እንዲያደርጉ የሚያደርግ ስለሆነ የማወራው ማታውቂው ነገር ከተወራ እንዳትጨነቂ። እሺ፣ አብረን እንፈጨዋለን ማለት ነው። እሺ። ያው ጧጧጧ ብለህ የምታህል ደግሞ ከላይ ስምን ተው አትቀይር ተው። ዛፍዬ እንዴት ነው? አማን ነው አለው። እኔ እሺ ምንም ሆነ ብትመጣ አውቃለሁ። እንደው ማታ ዳንጋም ገብቼ ዛፍ እያልኩት እኮ እየሳኩኝ ነበር። እሱ መከረውን እየበላ ነው። በጣም ብዙ ሰው ሲያገኙትም በአካል እንዴት ዛፍኩት ፋይናል ያገኘን ይሉታልና ይስቃል፣ ይነግረኛል አንዳንዴ። ሁለታችን ያው ነው ሁለታችን ያው ነው ወንድማማቾች ማለት ስም ቢለዋወጥ ችግር የለውም። ምንም ችግር ዋናው የሚፈልገውን ነገር እኛ እየወሰዳችሁ ስለሆነ እኔ እንዳንዱ ችግር የለውም። ለማንኛውም አሪፍ እየሄደልህ ነው። የነገርኩህን ቲፕ እየተጠቀምኩ ነው ወይስ ዝም ብለህ ተቀብለኝ ነው ዝም ያልከኝ? ኧረ እየተጠቀምኩበት ነው። ዛፍ
በጣም አሪፍ። ያው ጀስት ቴክ ኢት ዴይ ባይ ዴይ ማለት የሆነ በአንድ ቀን የሚመጣ ለውጥ ስለሌለ ስቴፕ ባይ ስቴፕ ስለሆነ እንደዛ አድርግ። ወደ ላይ ደግሞ ፍራው ኤትባስ ፍራው ደብሊው ኦ በብስቲ ያ ማን ፍራው ነበር? ወርቁ ነው። ያ ፍራው ወርቁ። እሺ ፍራው ያ ደብሊው ኦ ተቆርጦ ናትናኤል ስለሚታይ ሙሉ ስሜን ሙሉ ስምሽን ስላላየሁት ነው። እንዴት ያ ነሽ? ደህና ነሽ? ናትናኤል ነው። ለዛ ነው። ችግር የለም እንቀበላለን። እሺ ያ እንዴት ነሽ? ሰላም ነኝ፣ ደህና ነኝ። ከእረፍት ስለመጣሁ የእረፍት ወሬ ላወራ ብዬ ነው። አንድ አምስት ደቂቃ አኮሳቴፍ ብዬ እንዳላስደነግጣችሁ ብዬ ነው። ያ ጀርመንኛ ዋይዝ እንዴት ነሽ? ምን ላይ ነው ያለሽው? ሌሎችን ማቀማቃቸውን እያወራሁ ስለሆነ ነው። ቢያንስ ላይ ነኝ እኔ። እየተማርሽ ነው ወይስ ተፈተነሽ ምናምን ኦልሬዲ አልፈሻል? አይ እየተማርኩ ነው። እንዴት ነው የሚከብደው ነገር ምንድን ነው? ወይም የትምህርት ቤት ሁኔታ እንዴት ነው? የሚያስጨንቅ ነገር አለ ወይስ ተመችቶሻል? እስካሁን ያለው ትምህርት ቤት ውስጥ የምትማር? ደህና ነው፣ ያው ደህና ነው፣ ግን ያው ይከብዳል። ያው ግን ያው ዝም ብለህ በየጊዜው ሆረን በደንብ ዝም ብሎ ማዳመጥ አሪፍ ነው። እሱን አደርጋለሁ። ኢንቴግራሲዮን ነው የምትማሪ ወይስ ፒአይንስ ኮርሷ ነው የምትማሪ? ኢንትግራሲዮን ነው። ኢንቴግራሲዮን። ስለዚህ ያው እንትንም ይመጣል ማለት ነው እናንተ ጋር ያው የተጨማሪው ትምህርት ስለሚኖረው ከፒአይንስ ውጪ እንግዲህ በፍተሽ ተማሪ። የምናግዘሽ ነገር ካለም እንግዲህ አለን አይደለ? እኔም አለው። ዳንቱ ግን ታውቂዋለሽ አይደል? አውቀዋለሁ። ያው ስለዚህ በፍታች ተማሪ። ዋናው ፖይንቱ ምንድነው? አንዳንድ ጊዜ እነሱ አማርኛ፣ እንግሊዘኛ፣ ሌላም የፎሬን ላንጉጅ ስለማይችሉ ሰውን ለማወዛገብ ጀርመንኛ በጀርመንኛ ነው የሚሏት ኮድ አለች። ድሮ የዛሬ ስንት ዓመት የያዘት እና እስካሁን ይዘዋታል። ግን በእኔ አስተያየት ደግሞ አንድ ሰው በሚገባው ቋንቋ አንድን ቋንቋ መማር አለበት እና ከዛ አድቫንስድ ለሆነው ነገር ትንሽ ቢያንስ አፉ ከተፍታታ ኢንተርሚዲየት ሌቭል ከደረሰ በኋላ ኮምፕሊትሊ የራሱን ቋንቋ እርግፍ አድርጎ መሰረታዊ ነገሮችን ከያዘ በኋላ በጀርመንኛ ብቻ ቢያደርግ ምንም አይመስለኝም ነበር። ስለዚህ አማርኛ ምን ፎከስ የምናደርግበት ምክንያት በዛ ምክንያት ስለሆነ በርችልን። ቢያንስ ፈተና ምናምን ኦልሬዲ ተወስኗል ወይስ ገና አላወቃችሁም? የምትፈተኑ? ገና ነው፣ ገና ነው። ስለዚህ እንግዲህ በርችልን። አዲስ ነገር ሲኖር ደግሞ አሳውቂ። በተለይ ፈተና ምናምን ስትፈተኑ ሁሌ የሚፈተን ሰው ስላለ የእናንተ ተፈትናችሁ ያለፋችሁበትን ነገር ሌላ ሰው እንዲያውቅ ብቅ እያላችሁ ሼር አድርጉ። እሺ። ስለዚህ ወደ 9 ሳምንት የተለያየ ነገሮች ተምረን ነበረ። ፕሮባብሊ ያልሸፈነው ነገር የለም። ዛሬም አላማዬ ባለፈው ኡርላውብ ላይ ከኡርላውብ በፊት ሬስቶራንት አካባቢ ላይ እኔ ነበርነው ዝም ብለን ራንደምሊ የተለያዩ ነገሮችን እያነሳን ከሬስቶራንት ጋር በተገናኘ ያወራናቸው ነገሮች አሉ። አይ ቲንክ 2 ሳምንት ምናምን ላይ አሳልፈናል። ያው ጎን ለጎን ኢንስፒሬሽን ቢሆንም የንግግር ነገር ቢሆንም መሰረታዊ ነገር ለማስጨበጥ እየሞከርኩ ነበር። ከድምጸቶች ጀምሮ እነዚህ ደብል ሴንቴንሶች፣ ቮካል ያለባቸው ነገሮች፣ ከባድ የጀርመንኛ ድምጾች እንደ ምናምን እነሱን አስቀምጣቸዋለሁ በጎን ለጎን ከዋናው ከኢንስፒሬሽኑ ጀርባ ማለት ነው። እያያዝን መተናል ማለት ነው። ዛሬ ደግሞ እስቲ እንደምንም ብዬ ዛሬ ስንት ነው ቀን? 6። ስለዚህ ዛሬ ደግሞ ከኡርላው ጋር ከራይዚንግ በጠቅላላ ከእንቅስቃሴ ከመጓጓዝ ጋር የተገናኙ ነገሮችን እናነሳለን። ከሱ በተጨማሪ ግን ከዛ በፊት እነዚህ ዶፕል ኮንሶናንት የሚባሉትን ደግሞ ለመነካካት እሞክራለሁ። ኮንሶናንት ምን እንደሆነ ታውቃላችሁ? የሚያውቅ ሰው አለ? እዚህ ውስጥ አላችሁ? ቮካል ወይ ኮንሶናንት የሚያውቅ ሰው አለ ወይስ የለም? ድምፅ ልስማ። ኮንሶናንት የሚያውቅ ሰው ካለ ምንድን ነው ኮንሶናንት? ቮካቡላሪ እና ኮንሶናንት ነው። ቮካቡላሪ ያው ቮካቡላሪ ቃላቶች ማለት ናቸው። ኮንሶናንት ቮካለ ኮንሶናንት የሚባል ነገር አለ። በአማርኛ አናባቢና ተነባቢ ኤኢአይኦዩ እና ቤሴድም ኤግዛክትሊ ከእነሱ ጋር በተገናኘ የተወሰኑ ነገሮች አውርቻችሁ ከዛ ራይዘና ኡርላው ጋር የተገናኙ ነገሮችን መነካካት እንጀምራለን። ታብታብ አድርጉ። እንደዚህ ሰው ጥሩ ምናምን ማለበት ምክንያት አንደኛ ቲክቶክ ይለምዳችሁና የሆነ ቀን ላይ የሆነ ሳምንት የምትገቡበትን ከለመደ በኋላ ከዛ በኋላ
ስትጠፉ ለሌላ ሰው ሪኮመንድ አያደርግም። ስለዚህ በተቻላችሁ አቅም እዚህ ጋር ያላችሁ ሰዎች የሚያውቁን ሰዎች ወይም የሚማሩ ሰዎች ደግሞ መተህ ነበር እንዴ ምናምን ብሎ እንዳይወቅሱኝ ለእነሱ እንትን ላኩላቸው፣ ሪፖስት ምናምን አድርጉ። ሌላው ነገር እንኳን ችግር የለውም። እስቲ ከእንትን ጋር ተገናኘ ድንገት ሪኩዌስታችሁ ዝም ብሎ አውቶማቲካሊ እየተቀበለባችሁ እንዳይሆን አንዳንዶቻችሁ እየወጡ ስለሆነ እሱን ሴቲንግ ማስተካከል አለብኝ። ግን ኦኬ ፍሬንድ ሪኩዌስት የምትልኩ ሰዎች ያው ቼክ እያደረጋችሁ ኦኬ አለ እዚህ ጋር እንዴ አለው ፖስት ሪኩዌስት አንድ ሰከንድ ብቻ ስጡኝ። ኦኬ እንዳያስደነግጣቸው ነው። ብዙ ሰው ገና ምንም ሪኩዌስት ሳይልክልኝ ዝም ብሎ እየገባባቸው እንዳይሆን ሳያስቡት አውቶ አክሴፕቶች ጠፍተዋል። ኦኬ ስለዚህ እየላካችሁልኝ ሰዎች ነው እያስገባ ያሉት እንዳላስደነግጣችሁ ብዬ ነው አክሴፕት ሳረጋችሁ። ኦኬ ስለዚህ ኮንሶናንትን ወይም ደግሞ ዶፕል ኮንሶናንት የሚባሉትን እነሱን አይቻልም። ከዛ በፊት ቶፒካችን ዛሬ ምንድነው ብያለሁ? ራይዝን ኦን ኡርላው። ራይዘ ምንድነው? የሚያቅሰዋል ራይዘ ከእናንተ ውስጥ ራይዘ መብራት ሱር ኤኒበዲ አንዳችሁ ችግር ድምጽ የሚሰማ ወይ ከቢኤምዲ እንጀምር ገና ስለገባ። እሺ እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት ነው አንድ አባቴ? እንዴት አመሻ? እግዚአብሔር ይመስገን አለው። እግዚአብሔር ይመስገን። አሜን አሜን። ራይዘን እስቲ አንተ አብራራለህ ለማያውቅ ሰው ማለት ነው። ራይዘን ማለት ጉዞ መሰለኝ አይደለ? ጉዞ በቀጥታ ጉዞ፣ ምንም የሚያወዛግብ ነገር የለውም። ኡርላው ደግሞ በቀጥታ በእኛ በአማርኛ ቀጥታ አንድ ቃል በቃል ትርጉም የለውም። ኡርላው የሚባለው ቃል ግን እንደው በተዘዋዋሪ ለመመለስ ያህል ኡርላው ማለት ሰራተኛ ከሆናችሁ ፍቃድ በምትወስዱ ሰዓት የምትወስዱት የእረፍት ጊዜ ኡርላው ተብሎ ይጠራል። ሰራተኛ ብትሆኑ ባትሆኑ ለእረፍት ካላችሁበት ከምትኖሩበት ቤት እዛው ከተማችሁ ሊሆን ይችላል፣ ከከተማ ርቃችሁ ሊሆን ይችላል፣ ሌላ ሀገር ሊሆን ይችላል። ለእረፍት በምትሄዱ ሰዓት የምታሳልፉት ጊዜ ያ ጊዜ የኡርላው ጊዜ ይባላል። ኦኬ በአማርኛ የእረፍት ጊዜ ነው የሚባለው። ሌላ አማርኛ ተሻለ ካላችሁ አዋጡልኝ። የኔ ያለኝ አማርኛዎች ጨርሻለሁ። ኡርላው ቫኬሽን ማለት ነው። ስለዚህ እንዳላችሁበት ሁኔታ ኡርላው የሚለው ቃል የተለያዩ ትርጉም ይዛል ማለት ነው። ዳንከ 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 ኢትዮ ዶች። እሺ ስለዚህ ሁለቱን እንደው ተርሚኖሎጂያቸውን ሁል ጊዜ አንድ ቃል በምትተረጉሙ ሰዓት አሉ ነው ባናና ሙዝ ነው ወይ ባናና ሙዝ ነው እንደሚባለው ቀጥታ ትርጉም ያላቸው ቃላቶች አሉ፣ ተዘዋዋሪ ትርጉም ያላቸው ቃላቶች አሉ። ስለዚህ ኡርላው የሚለውን በተለያየ መልኩ ልትተረጉሙ ትችላላችሁ እንዳላችሁበት ሁኔታ። ራይዘ ደግሞ ያው ራይዘ አንድ ቃል ነው። ራይዘን ሚታይን ደግሞ ፕሉራል ነው ሙዞች። ስለዚህ ከዚህ ጋር የተገናኘ ቶፒክ ነው የሚኖረን። ከቻልን ዛሬ እንጨርሰዋለን፣ ካልሆነ ደግሞ ሆፕፉሊ ያው ሳምንቶች እየጨመርን እንላለን። እሺ ስለዚህ ከዛ በፊት ባለፈው ፕሮባብሊ የምታስታውሱ ከሆነ ስለ ቮካል አስተምሬያችኋለሁ፣ የኤስን ድምፅ አስተምሬያችኋለሁ፣ እነዚህ ኡምላውት ያላቸውን ድምፆች አስተምሬያችኋለሁ። ወደ ላይ ለመመለስ በጣም ብዙ ነገር ስላለ ማስታወስ ይከብዳል። ካለ ግን ለምሳሌ እንደዚህ ኤስ በጣም ከባድ ከጀርመንኛ ቃላቶች ውስጥ በጣም ከባዷ ወይም ከጀርመንኛ ድምፆች ውስጥ ከባዷ እና አወዛጋቢዋ ኤስ ነው። ምክንያቱ ምንድነው? ኤስ እኛ በተለይ ኢትዮጵያ ወይም ከአስመራም ከኤርትራ የምትመጡ ሰዎች እንግሊዝኛ ባክግራውንድ አለን። ስለዚህ ምንድነው እዚህ ላይ የምንቸገረው? ኤስን እንደ ኤስ ብቻ ነው የምናውቃት። እነሱ ደግሞ ኤስን ከተለያየ ሁኔታ ጋር የተለያየ ድምፅ እንዲኖራት ያደርጓታል እና እሱን ለመማማር ሞክረን ነበረ። ቮካሎችን ተምረናል። ኤስ እንደዘ እንደ ሸ እንደ ሰ የምንጠቀምበትን ተማምረናል። ይሄ ዜድ ደግሞ ሌላ ሁለተኛ አወዛጋቢ ቃል ኤስ ዜድ እንደ ዜድ አይደለም ጀርመኖች የሚለው ልክ እኛ ልጅ ሆነን ስፖርት እንደምንለው ይሄ ስፖርት የሚለው ጠፍቶ ምን ይሆናል? ስፖርት እንደምንለው ይሄኛውም ሴት የሚለውን ድምፅ ደግሞ በጣም ከብዙ ነገር ጋር እየከተትኩ ከጀርባ ከትምህርት ጀርባ ሆፕፉሊ ብዙ ነገሮችን እያያዝን መተናል። መቼ ነው ያስተማርከው ነገር እኮ እያገኘ ነው አይደለም ምናምን የምትሉ ሰዎች ደግሞ ኮምፕሌን እንዳታደርጉ በሚል ተነጋግረን አብረን የወሰነው ነገር እዛ ፊክስ ዩቲዩብ ቻናል ላይ ምን አድርጌያለሁ? ምን ተደርጓል? እያንዳንዱ የቲክቶክ ትምህርት አሰልቺ ቢሆንም 1 ሰዓት ተኩል 1 ሰዓት ከ50 ምናምን ቢሆንም
ጊዜ ያላችሁ ሰዎች በፖድካስት መልክ ሊሆን ይችላል፣ እናንተ በምትችሉት መልክ ሊሆን ይችላል። ያንን ነገር አክሰስ ማድረግ የምትችሉበት ነገር እንዲኖር በማሰብ አስቀምጬላችኋለሁ። ስለዚህ ምንም ኮምፕሌንት ታደርጉብኝ አትችሉ። ቲክቶክ የለኝም የምትሉ ሰዎች ዩቲዩብ ላይ አስቀምጥላችኋለሁ። ፖድካስቱ ያው እንደምታዩት ተቀምጧል ማለት ነው። ስለዚህ ሜዳውም ያው ፈረሱም ያው ማለት ነው። ኤኒዌይስ ስለዚህ እንዲህ እየነካካን የተለያዩ ነገሮችን ያው ከረፍት በኋላ እየመጣሁ ስለሆነ ዝም ብሎ የተንጠለጠለ ነገር እንዳላወራ በሚለው ነው። በደንብ አድርገን እየነካካን ብንሄድ ማለት ነው። በጣም ዳንከ ብያለሁ። እሺ ላይም ስደርስ አንተ ጋር ከቢኤምዲ ቀጥሎ አወራሃለሁ። ኢትዮዶች ሆፕፉሊ እንደ ስምህ ከሆነ እንደዚህ አይነት ፕላን አለህ ማለት ነው። ስለዚህ እናወራለን፣ ችግር የለውም ስለሱ። ኦኬ ወይስ ስለዚህ የዛሬ ቶፒክ ጋር ልምጣላችሁ እና ሬስቶራንት አወርተናል። በጣም ከምግብ ጋር ከሬስቶራንት ጋር የተገናኙ ነገሮችን ጊዜ ወስደን እያንዳንዳችሁን እያስገባው ነው ያወራሁት የምታስታውሱት ከሆነ። ስለዚህ ዛሬ ስለ ራይዝን und ኡርላub ከማውራቴ በፊት እስቲ አንድ ቶፒክ እንማማርና ከዛ ወደሱ እንሄዳለን። ኦኬ ምን ብዬ ተናግሬያለሁ? ቮካለ und ኮንሶናንትን እነሱን ከማውራታችን በፊት ዶፕል ኮንሶናንት ምን እንደሆነ አውርተናል። ማየት ይታያል አይደል? ስክሪኑ ሴታፑ ድንገት እዚህ ያላችሁ ሰዎች ይታያችኋል። እያወራሁ ሳስተካክል ነበር። በደንብ ይታያል። ያ ይታየናለኛው በጣም ስለዚህ እሱን ቼክ ለማድረግ ነው። ስለዚህ ፕሮናውንሴሽን አካባቢ ወይም አውስሽፕራኸ የሚባለው ላይ የፈለገ ሌቭላችሁ ዲ1 ሴስባይ ጀስት ዩ ኔም ኢት የፈለገ ሌቭል ላይ ብትሆኑ መናገር የማትችሉ ከሆነ ድምፁን ማውጣት የማትችሉ ከሆነ ጀስት የተዘጋ መጽሐፍ ናችሁ። እውቀት አላችሁ፣ ሰው ታስተካክላላችሁ። የእናንተ ተራ ሲደርስ አውሩ ስትባሉ የላችሁም። ስለዚህ እሱን ለማጥፋት ከትምህርቱ ጎን ለጎን ፕሮናንሴሽናችሁን ወይም አውስሽፕራኻችሁን ወይም ድምጸት የሚባለው በአማርኛ እሱን በደንብ ሼፕ እያደረጋችሁ መሄድ አለባችሁ። ኦኬ ጀርመንኛ ሳውንድ ሊወጣ ይገባል ካፋችሁ። ስለዚህ ዶፕል ኮንሶናንት እነዚህ የተወሰነ ነገር ልበልና ስለ ራይዝ እናወራለን ማለት ነው። ኦኬ እሺ ስለዚህ ዶፕል ኮንሶናንትን ጋር ስንመጣ ምን ተባብለን ነበረ ቅድም? ጧጧጧ ልበል በዋናው ስም ልጥራ አወዛገብኝ። እሺ በጧጧ እንይዟለን። በቃ እሱ ምን ብሏል? ቮካለ ይባሉ የጀርመንኛ ፊደሎች አሉ። እንበት ወይም በኮንሰፕት ደረጃ ኮንሶናንተን ብለን ደግሞ ፕሉራል እናደርጋቸው ለምን ብዙ ስለሆኑ እነዚህ ነገሮች አሉ። ቮካለ በአማርኛ ቮካለ ምንድን ነው ታውቃላችሁ? በአማርኛ አናባቢ። ቆንጆ ቃል አናባቢ የሚባሉት ቃላቶች ናቸው። እነዚህ በጀርመንኛ አናባቢ ብለን የምንላቸው ቃላቶች ቅድም ሜንሽን አድርጋቸዋል አንተ። ግን ጀስት ራንደም እንዲውላችሁ ነው እየተሳተፍን እንሞክረው አይደል? የመጀመሪያው አ ነው። እኔ ላዋጣ። ሌላ አለ? አ ኢ እንግሊዘኛ ነው። ወደ ጀርመንኛ ስናመጣው ኤ አይደል? ከዛ ኢም አለች። ልክ ነሽ። ሌላ አ ኤ ኢ ራሱ ኦ ከዛ አይደል? ያ እነዚህ የአማርኛው አናባቢ ቃል ማን እንደሆነ ታውቃላችሁ? አማርኛ ላይ አናባቢ ቃል እንዳለ ታውቃላችሁ? አናባቢ ፊደል ይፈታ የሚያቅሰው አለ? አማርኛ እኮ አናባቢ አማርኛ ላይ አለ ታውቃላችሁ? ለምሳሌ ኢ የምንለው ወይም ደግሞ ስንል ሁሉ ቅጥያ ያለው ማለት ነው። በአማርኛ አሁን ለምሳሌ አሁን ሃና የምትባል ልጅ ካለች ኦኬ ልጽፍ ነው ስሟ ሃና። እዚህ ውስጥ ስታዩት አናባቢ አለ። አናባቢ ምን ይመስላችኋል? ምክንያቱም በራሳችሁ ቋንቋ የሆነ ነገር ካልገባችሁ በሌላ ቋንቋ ለመረዳት በጣም ከባድ። አሁን እዚህ ላይ እሺ መጀመሪያ ኮንሶናንተን ምንድናቸው? ተነባቢ ናቸው። ወደ ምፈልገው ቶፒክ እናንተን ለማምጣት ተነባቢ። ሌላ ቃል ካለ ንገሩኝ። እኔ በተነባቢ ሊያዘው። እነዚህ ሃና የሚሉት ቃላቶች ተነባቢዎች ናቸው። ኦኬ ውስጣቸው ግን አናባቢ አለ። በአማርኛ ቋንቋ አናባቢ አብሮ አይጻፍም። ኦኬ በአማርኛ ቋንቋ ለምን? አማርኛ ሲምቦሊክ የሆነ ላንጉጅ ስለሆነ እያንዳንዱ ድምጽ አንድ ፊደል አለ። ስለዚህ እዛ ሁሉ ላይ አናባቢውን መጨመር አሰልቺ ስለሆነ አናባቢዎቹ በድምጽ ነው የሚቀሩት እንጂ አይጻፍም።
ስለዚህ የአማርኛ አናባቢ ቃል እንዳለ ታውቃላችሁ። የትኛው ፊደል እንደሆነ ታውቃላችሁ? አማርኛ ላይ አናባቢ ከፊደሎች ውስጥ ራሱ የምትለዋ ናት። ከአ እስከ ኦ ድረስ። ኦኬ ለምሳሌ ሀና ላይ ብትመጡልኝ ሀና የሚለው ውስጥ የተደበቀ ሀአ ኦኬ ናአ አያችሁት? ይሄኛው ሁለቱ አዎች ግን አይነበቡም። ኦኬ በአማርኛ ቋንቋ እንግሊዘኛ ወይም ጀርመንኛ ወይም ሌሎች እነዚህ በተለይ ላቲን ቋንቋዎች ላይ በምንመጣ ሰዓት አናባቢዎቹ እና ተነባቢዎቹ አብረው አሉ። አማርኛ ቋንቋ ላይ ግን ትንሽ የሚከብደው ነገር አናባቢዎቹ ምንድናቸው? ድምጽ ብቻ ናቸው፣ አይጻፉም። ኦኬ ምንም እንኳን አናባቢ ቢሆኑ። ስለዚህ በዛ ምክንያት በተለይ አማርኛ ብቻ የምንችል ሰዎች ወይም ትግርኛ ብቻ የምንችል ሰዎች ወደ ሌላ ቋንቋ በምንሄድ ሰዓት እንዴት አድርገን ድምፁ እንደምናወጣው ራሱ እንቸገራለን። ስለዚህ የኛ ቋንቋ ላይ ይሄ የአማርኛ ፊደል ላይ አናባቢ ፊደል ተብሎ የሚጻፉት አ ኡ ኢ አ ኤ እ ኦ ናቸው። ስለዚህ አበበ ብትሉ አበበ አ አለው በበ እንደገና በበ ይሆናል ማለት ነው የአ ድምፁ። ስለዚህ ወደ ቶፒኬ ስመጣ ከነዚህ ከቮካሎቹ ውጪ ያሉት ኦኬ ከነዚህ ከአምስቱ ቮካሎች ውጪ ያሉት ደግሞ በጀርመንኛ ኮንሶናንት ተብሎ ይጠራሉ ማለት ነው። ስለዚህ አውሳሃል ዲ ቮካል እንበል ማለት ነው። አውሳሃል ማለት ውጪ ማለት ነው። ከነዚህ ውጪ ኦኬ ዲ ቮካል አውሳሃል ዲ ቮካል ያሉት ደግሞ እነዚህ ተነባቢዎች ይባላሉ። ስለዚህ የዛሬ ቶፒኬ ወይም ቶፒኬ አይደለም ትንሽ ነክቼው ማለት የምፈልገው እነዚህ ዶፕል ኮንሶናንት የሚባሉትን ፊደሎች ነካክቼ ማለት እፈልጋለሁ። ስለዚህ ዶፕል ኮንሶናንታል ምንድናቸው ስንል ሳወራ እነዚህ ነገሮች ደብል ሆነው አይደለም ማለት ነው። እነማን ደብል ሆነው ማለት ነው? እነዚህ ኮንሶናንቶች ደብል ሆነው ማለት ነው። ስለዚህ እሱን የሆነ ነገር አውጥቼ እንትን እንላለን ማለት ነው። ከይቅርታ ጋር በመሀል መጠየቅ ይቻላል ማለት ነው? ጥያቄ ሁሉ ጊዜ መሀል ላይ ጠይቁ። እሺ የጥያቄ ሰዓት ስለሌለ። ኦኬ አይ እነዚህ ኡምላውት ያላቸውም ቮካል ናቸው አይደል? ኤግዛክትሊ ያው እዛ ውስጥ እነዚህ ኮንሲደር ይደረጋሉ። ልክ ነው። ያው እነዚህ አያቸው አንድ ሁለት እነዚህ ኤክሰፕሽናሊ እነዚህ ጥሩ ጥያቄ እንኳን ጠይቀኝ። እነዚህ ሶስቱ ውስጣቸው ያው ኡምላውቶቹን ይይዛሉ ማለት ነው። ኦኬ በፊደል ደረጃ ግን ኡምላውት ስላላቸውና ስለሌላቸው ነው እንጂ እነሱም የቮካሉ አካላቶች ናቸው አይደል? በኡምላውቱ ብቻ ሳይሆን ኡምላውቱ እንደ ድምጽ ተጨምሮ ስለገባ ኦኬ መልሼልሃለሁ። ኦኬ ዳንክ እሺ ስለዚህ የአማርኛው ያስፈላጊ አይደለም። ስለዚህ እዚህ ጋር ስንመጣ ዶፕል ኮንሶናንት በሚኖር ሰዓት አነጋገራችንና ድምጸታችንን እሱ የተወሰኑ አንድ አምስት ስድስት ቃላቶች እንደ ብዛቱ አይተን እንላለን ማለት ነው። ላይ ያላችሁ ከላይ ጀምሮ ያላችሁትን እያስነበብኩኝ ድምፁ ምን አይነት ቤቶኑ ወይ ምን አይነት ድምጸት እንዳለው እሱን አይተን ቀጥታ ከኦላው ጋር የተገናኙ ቃላቶችን እናያለን። አንዳንድ ጥያቄዎችን እየተጠያየቅን እስከ ሰዓት የመጨረሻ ድረስ እንቆያለን ማለት ነው። ስለዚህ እስቲ አንዳንድ ቃላቶችን ላምጣ። ለምሳሌ ይሄ ይኖራል። እነዚህን የሚና የተወሰኑ ሰዎችን አስዋርቼ ደግሞ የተወሰኑ ጨምራለሁ ወይም ደግሞ ሙሉ ልጻፍላችሁ እና እዚህ ውስጥ ዶፕል ወይም ደብል ኮንሶናንትስ ወይም ጥንድ ወይም ፔር የሆኑ አናባቢ ተነባቢዎች ማለት ነው። ኦኬ ኤዱ መጀመሪያ ስለገባሽ ባንቺ እንጀምራለሽ። ኤዱ ዘግሻለሁ። እሺ ሐሳቡ ምንድነው? ቃላቶቹን ማጣቋቸውም አይደለም። ኦኬ ግን ጀርመንኛ ሳውንድ እንዲኖራቸው የሚባሉበትን መንገድ እንድታውቁ የተለያየ ስለማወራ ዶፕል ኮንሶናንት ዝም ብሎ ተሰንደ ይቃወተንበት እንድናል። ስለዚህ እዚህ ውስጥ ዶፕል ኮንሶናንት እያወራው ነው እያልኩን ያለሁት። ስለዚህ እስቲ የተወሰኑትን የላይኞቹን ቢያንስ አንድ አራታችሁን አስብልና የታችኞቹን ደግሞ አራታችሁን አስብላችኋለሁ።
ድምፆቹን እያየን እንሄዳለን ማለት ነው። ከአንቺ ጀምሬ 1 2 3 4 ከዛ 1 2 3 4 ከአንቺ ጀምሮ እስከ ጧጧ ድረስ የላይኛውን ላስነብባችሁና በሱ ላይ የሆነ ነገር አውጥተን የታች ላይ ደግሞ እናወራለን። አንቺ ዝም ብለሽ ማንበብ ብቻ ነው። ኦኬ። ይሄኛው ምንድነው የሚለው? ፓስ ሁለተኛው ኤሰን ሶስተኛው ባሳ እህ ቤት እህ ሚታ ኦኬ። በሱ ፍቃድስ እስቲ ድገሚ። አለሽ በሱ ፍቃድ የላይኞቹ ብቻ አለ ነው ዛፍ ብቻ። አለ እሺ ፓስ እህ ኤሰን ባሳ እህ ቤት እህ ሚተ ኦኬ። የአዳማውስ አለሽ? አለ እሺ ሞክር። ፓስ እህ ኤሰን እህ ባሰር እህ ቤት እህ ሚቴ ኦኬ። እሺ ጧጧጣ በተር ኦኬ እሱ ፓስ አራቱን ብቻ። እሺ ከዛ እሺ ፓስ እህ አይሰን እህ ቫሰ እህ ቤት ሚተ እህ ኦኬ። አራታችሁን የምጠይቃችሁ እነዚህ ደብል የሆኑት ላይ የተለየ ድምፅ ምንድን ነው? ምን አይነት ነገር እየሰማችሁ ይመስላችኋል? ሁለቱ ደብል በሚሆኑ ሰዓት ድምጻችሁ ምን ሆነ? የምትገምቱት ነገር አለ? የምትገምቱት ነገር ከአራታችሁ ውስጥ አንዳችሁ እንዲህ ይመስለኛል እንዲህ የሚሆን ይመስለኛል ደርሱ የምትሉት? የምትል ነገር አላት ልበል በእኔ ግምት። ኦኬ ኦኬ ኦኬ። በሱ ኔዱስ የምትሉት ነገር አለ? ኦኬ። ስለዚህ ሲጀመር ዶፕል ኮንሶናንት ማለት አጽንኦት የምንሰጥበት ነው ማለት ነው። እዛ ድምፅ ላይ የተለየ ትኩረት እናደርጋለን። ስለዚህ በምታወሩ ሰዓት ጥብቅ ይላል ማለት ነው ያ ፓርት። ኦኬ። ሁለት ደብል የሆኑት ይጠብቃል አላልታችሁ ታትዩ ማለት። ስለዚህ ኤሰን ሳይሆን ኤሰን፣ ፓስ፣ ቫሰር ግልጽ አድርጋችሁ ትነሱት ማለት ነው። ቤት ከዛ ሚተር ሳይሆን ሚተር ከላይ ጫን ትላላችሁ። ስለዚህ ያ ማለት በምታወሩ ሰዓት ich bin in der Mitte, ich schlafe im Bett ሳይሆን in Bett ጥብቅ። Wasser, ich trinke Wasser ሳይሆን ich trinke Wasser። ለምን ያዝ አድርጋችሁ ነው የምትለቁት? ሁለት ደብል ኮንሶናንት በሚሆን ሰዓት ስታወሩት ቆንጆ ነው። ቅድም የናይቤቷ ልጅ እያለች ነበር ትንሽ ወራል ምናምን እንትን እያለች ነው። ጆሮአችሁም የሚሞረደው ሌላ ሰው በሚያወራ ሰዓት ኦፍኮርስ የሚታይ ነገር ቪዥዋል ነገር ከሆነ የምታዳምጡት ሰብታይትል ነገር አድርጋችሁበት ሰውየው የሚያወራውን ድምፅ ከስር እያያችሁ መከተል ትችላላችሁ። ችግር የለም። ስለዚህ ዶፕል ኮንሶናንቶችን በምትጠቀሙ ሰዓት ወይም ደብል ወይም ጥምር ተነባቢ የሚባሉትን በምትጠቀሙ ሰዓት ያ ድምፅ እነሱ ያሉበት ቦታ ጠበቅ ይላል። ኦኬ። አላልታችሁታችሁ አታልፉም ማለት ነው። ከላይ ያሉትን ደግሞ አራቱን ደግሞ እናንተ ደግሞ ከዚህ ጀምሮ ያለውን ደግሞ ላስነብባችሁ። ድንገት እነሱ ጋር የተለየ ድምፅም ካለ እነግራችኋለሁ። ከጧጧ በላይ ማን ያለው ስልክ ገባብሽ? ቦይካ ወዲጋሽ አለኻ? ቦይካ ወዲጋሽ አለ። የስኒ ምልክት ነው የሚታየው። ስልክ ቢዚ ሊሆን ይችላል። አለ። እሺ አለው። እሺ እሺ። ከዚህ ጀምሮ አንብቡ። ሃይላይት ያደረኩትን ብቻ እሱን ፓርት ብቻ። ፓተር አላቋርጥም። ካለም አላቋርጥም። ሻፕ ካብ ትምናረች የኔ ይለፈኝ። እሺ እሺ፣ ችግር የለውም ግን ብትሞክር ወይም ደግሞ ሶስቱን አስነብቤ የነሱን አዳምጥና መጨረሻ አስነብባለሁ። እሺ በቃ ችግር የለውም። የነሱ ሰሚቼ መጨረሻ ላይ እንትን እላለሁ። እንደዛ። ምክንያቱም በየትኛውን መንገድ ኤክሰርሳይዝ ማድረግ ስላለብን። እሺ እሺ። በኤምዲ ያንተ ተራ ነው። አንብብ። እሺ ቡታ ዜሽ ሱፐር ካፕ ቲፕን ላስን ዜሽ ሰማኸው ቦይ ወይስ ትጠብቃለህ? ሌላ 3 ቀን ኢትዮዶች ያለ እሱ ደግሞ አንብብልን። እንኳን ደህና መጣ ብያለሁ። በጣም ዳንከ። እሺ ዳንከ ፎር ዘ አፕሪሺየት። አመሰግናለሁ። ድምጼ ይሰማል? በደንብ ነው የሚሰማው። ኦኬ። ቡታ ዙፐ ካፕ ቲፕን ላስን ዜሽ እንዶይትልሽ ቆንጆ ነው። በጣም አሪፍ ነው። ዳንከ ምን ትዋባለሽ? ምን ትዋብ
ላይ አለው ብቻ በይኝ ካለሽ፣ ካልሆነ ቦይን አስደግሜው ጀስት ዶክል ላይ የሆነ እንዲህ የሚባል ነገር አለ። ኦኬ ለምን እንደዚህ ሆነ የሚለውን አይተናት እናልፋለን ማለት ነው። ምትዋው ከሌለሽ ቦይ ሞክረውና የሁለቱ ቆንጆ አርጎ ነው ያሉት። ጨምርበት ነገር የለም። በተለይ ቺ ኤስ ድምፅ አለች እዚህ ውስጥ። ሌላ እንኳን ቅድም የአዳማዋ ቅቤውን አሁን አንብቢ ውስጥ የአዳማዋ ቅድም የእንግሊዘኛ ቅቤን የሰማሁት አለሽ። አለው። ስለዚህ በ የነበረው ይቀየራል ጀርመንኛ ላይ። እስቲ ሞክሪ። ፓተር ባተር እሱ እንግሊዘኛ ነው። ጀርመኖች እንደሚያነቡት ታውቂያለሽ። አሁን አማርኛ ቢሆን ይሄ የማታውቂው ቃል ቢሆን እንደዚህ ተብሎ ቢጻፍ ይሄ ባይኖረው ምን ብለሽ ነው የምትጀምሩ? ስትጀምሪ በአማርኛ ማለት አማርኛ በእንግሊዘኛ አማርኛ በእንግሊዘኛ ይሄ ቢዩ ምን ብለሽ ነው የምታነቢው? በ አይደለም። በማ ቢዩ እንደዚህ ነው አይደል? ቢዩ ቡ። ስለዚህ ጀርመኖች ልክ እንደ አማርኛ ነው የሚያነቡት። እስቲ አንብቢው አሁን። ቡተር ዜር እንደዚህ ነው የሚያነቡት። አንቺ በረር ያልሽው እሱ እንግሊዘኛ። እሺ ስለዚህ የእንግሊዘኛ ቃል ነው፣ ግን እነሱ ሲያነቡት ልክ አማርኛ በእንግሊዘኛ ቻት ስናደርግ እንጻጻፍ የለ በአማርኛ በእንግሊዘኛ ፊደሎች እንደዛ ነው የሚያነቡት ሲያነቡ። እሺ በዛ ያዡ ማለት ነው። ለብዙ ቃላት ይችላል። እሺ ምንትዋብ ተመለስሽ? የታችኞቹን አንብቢና ዛፍዬ ይገባል። እሺ ችግር የለም ታግሽ ነው። የታችኞቹን ብቻ አንብቢያቸው። ሱፓ ነው ከዚህ ጀምሮ አሱ ቡተር የሚለውን ከሱ ጀምሮ ቡተር ሱፐ ካፕ እሺ ወደ ካፕ እና ቲፐን ከዛ መጨረሻ ላሰን ነው። ምንድነው ሐሳቡ? ቅድም ሳወራ ከሰማሽኝ እነዚህ ደብል ኮንሶናንት ወይም ተነባቢ የሚባሉት ነገሮች በሚኖሩ ሰዓት ድምጻችን የተለየ ቤቶኒንግ ወይም የተለየ ድምጸት የሚኖርባት ፓርት ፊደሎቹ የሚደገሙበት ፓርት ነው። ያ ቦታ ዶፕል ኮንሶናንት ይባላል። ኦኬ ወይም ጥምር ተነባቢዎች እነዚህ ከኢአይኦ ውጭ ያሉት ማለት ነው። ኦኬ ስለዚህ እሱን ማወቅ እፈልጋለሁ በደንብ። አሁን ይሄ አናባቢ ስላለ ነው ደብልት የሆነው። አናባቢ ስላለ ሳይሆን በቃ ቃላቶቹን በሚፈጥሩት ሰዓት ይህንን ቃላት የመሰረተው አካል ባለ ደብል ድምጾቹ ላይ የተለየ ድምጽ እንዲኖር ወይም አጽንኦት እንዲሰጥ ተደርጎ ነው ማለት ነው ድምጹ የሚወጣው። ኦኬ አሁን ለምሳሌ እንደዚህ አንድ ቲ ብቻ ቢሆን ቡተር ቡተር እዚህኛው ግን ከላይ እንዴት ነው የሚባለው? ፍሬንት ይሻለች ማለት ነው። ኦኬ ስለዚህ ያንን ትኩረት ለመስጠት እነዚህ ዶፕል ኮንሶናንትን እንደ ኮንሰፕት እንደ ትምህርት ይሰጣል። ስለዚህ ይሄ ደግሞ መቼ ነው ጥቅሙ? ኤክስፕሬሽን ላይ ኦኬ በምታወሪ ሰዓት ድምጽሽ በደንብ አሁን ዙፐ ብለሽ አታልፊም። ዙፐ ካፕ ቲፐን ላሰን ኦኬ ላስሚሽ ኢንሩወ ላስሚሽ ኢንሩወ ሁለት ኤስ ስለሆነ ኦኬ ጥብቅ ታደርጊያለሽ። ስለዚህ እነዚህ ዶፕል ኮንሶናንቶች በዚህ መልኩ ጀስት ምን ለመናገር ለብቻችሁ ዲስቶፒክ ይዞላችሁ የሚወሩ ነገሮች አይደለም፣ ግን ኤክስፕሬሽን ላይ ስለሆነ ዝም ብሎ አወሩ ልል አልችልም። ኦኬ ስለዚህ በዛ ምክንያት እንደው ነካፍቼላችሁ ልደፍ በሚል ነው። የተወሰኑ ከራይዝ ጋር የተገናኙ ኮንቨርሴሽኖች አንዳስ ቮካብሎች የተወሰኑ አይተን ሰዓት እስከ በቃን ድረስ ያው ታውቃላችሁ የኔ ትምህርት የችኮላ ትምህርት ስላልሆነ እስከ በቃን ሰዓት ድረስ ያንን አውርተን ኮንቨርሴሽን ዋይዝም ምን ዋይዝም የተለያየ ሰው እያቀያየርኩ እንትን እላለሁ። ቮካብሎች የተወሰኑ እናንተ የምታውቋቸውን መጀመሪያ እኔ የማውቃቸውን የተወሰነ አሳያችሁና እነሱን ዲስከስ አድርገንባቸው ወይም ደግሞ ትርጉማቸውን ቢያንስ አይተን ወይም አነባበባቸውን አይተን ቀጥሎ ደግሞ በተለይ ከራይዘን እና ከኦርላው ጋር የተገናኘ እንዲሁ ራንደም የሆኑ ጥያቄዎችን የተያየቅን እንቀጥላለን ማለት ነው። ስለዚህ ዶፕል ኮንሶናንት አትሊስት የምታውቁት ጥሩ እንደ ሪቪዥን ነው። የማታውቁ ሰዎች ደግሞ ቢያንስ ቮካል እና ኮንሶናንት የሚባሉ ነገሮች እንዳሉ ኮንሶናንትን ለየብቻቸው በነጠላ የሚነበቡበት መንገድ አለ። ደብል በሚሆኑ ሰዓት ወይም ጥምር በሚሆኑ ሰዓት
ጫን ያለ ድምፅ ያወጣሉ ማለት ነው። እሱ ለማስታወስ ያህል ነው ይሄንን ያደረኩት። ስለዚህ ኮምፕሊትሊ ከነሱ ልውጣና ያው ሁለተኛ ፔጅ ላይ ነው ያለሁት። ትምህርት የምንማረውን ትምህርት ይሄ ከነ ፒዲኤፉ የት አስቀምጣለሁ? የማታውቁ ሰዎች የምታውቋላችሁ ይሄን ፒዲኤፍ የት እንደማስቀምጠው የሚያውቅ ሰው አለ? ይሄንን የምንማማርበትን አክሰስ እንዳላችሁ ታውቃላችሁ? ዳውንሎድ ማድረግ እንደምትችሉ የማታውቁ ካላችሁ ነው። አይ ሆፕ ቢል ታውቂዋለሽ። ስለዚህ ዩቲዩብ ቪዲዮ ላይ ኦኬ ዩቲዩብ ቪዲዮ ላይ የየሳምንቱ አሁን የዚህ ሳምንት ያስተማርኩበትን ለምሳሌ ይሄ 8ኛ ክፍል ይላል። ለምሳሌ 9ኛ ክፍል ወይ 8ኛ ክፍል አንዱን ከፍትላችሁ ቪዲዮ ከተከፈተ በኋላ ታች ስክሮል አድርጋችሁት የትኛው መሰላችሁ? ይሄው ታያችሁትን ዳውንሎድ ሰፕሊመንታል ማቴሪያልስ ይላል። ታያችሁት? ዳውንሎድ ብትሉት ፒዲኤፉን ያመጣላችኋል ማለት ኦኬ። እነዚህ የተማማርንባቸው አያችሁት ይሄን ፒዲኤፍ። ስለዚህ ምንም አይነት ኤክስኪውዝ ልትሰጡኝ አትችሉም። ለዛ ቀን የምንማማርበትን ነገር እዛው አስቀምጥላችኋለሁ ማለት ነው። ስለዚህ አትሊስት ትምህርቱ ላይ ከኔ ጋር አብራችሁ ተምራችሁ የነበራችሁ ሰዎች ኦኬ የተማማርንበት የተወራው ቪዲዮ ላይ የሚወራው ነገር በጠቅላላ በዶክመንት አለ። ስለዚህ ስጽፍ ምን ስል እንዳትሸወዱ ማለት ነው። ይሄ ሁሉ ነገር ተቀምጦ ስለምታገኙት ማለት ነው። ኦኬ lasst uns jetzt über Reise und Urlaub ቮካብለር ወይም ቦትሻትስ ወይም ደግሞ ቃላቶች በተገናኘ ስለምናወራ ጨርሻ ማን ይገባው እኔ ሚውት አድርጌ ያለው ማውራት ስትፈልግ ንገረኝ፣ ኮሜንት ላይ ጻፍልኝ፣ ከዛ አከፍታለሁ። እሺ እንደው ከጉዞ ጋር በተገናኘ አንዳንድ ቃላቶች እንደው በብዛት ተደጋግመው የሚመጡ ቃላት ሁሉ እንኳን ባንሸፍን ተሰምተን እያየን እንሄዳለን ማለት ነው። የምታውቁት ነገር ካለ አሰልቺ እንዳይሆንባችሁ አደራ ታገሱ። እሺ ሁሌና በእናንተ ሌቭል ትምህርት ሊሰጥ ስለማይችል ማለት ነው። አንዳንዴ ከእናንተ በላይ አንዳንዴ ደግሞ እናንተ የምታውቁት ነገር ተደጋግሞ ሊመጣ ይችላል። ስለዚህ አደራ ታጋሽ ሁኑልኝ። ስናስተምርኛ ሁሉንም ሰው ስለምንል ማለት ነው። ራሱ ምን ቀደም ነገራችኋለሁ ግን ብታውቁትም ቃሉን እንዲህ ነው እንደሚባለው እንድትሉም ያስፈልጋል። አንዳንድ ቃል እንደ ሆቴል አይነት ማለት ነው። ኦኬ ይበቃሉ። እነዚህን ቃላቶች እናያቸውና ምንድናቸው የሚለውን አብረን እያየን እንሄዳለን። ስለዚህ ሁልጊዜ እንደማደርገው ያው ገስት ላይ ልካችሁ ቁጭ ያላችሁ ሰዎች ካላችሁ አይ ቲንክ ያለ አይመስለኝም ሁላችሁንም ማስገብቻለሁ። እየተቀያየራችሁ ሳላስበው ራሱ ቅድም ስትገቡ ስትወጡ የነበራችሁትን ስላየሁ ማለት ነው። ኦኬ ኮሜንት እያየሁ አይደለም፣ በጣም ይቅርታ ስክሪን ላይ ስለነበርኩኝ የመጨረሻ ኮሜንት ይታየኛል። Ja, als Niveau, wir haben kein Niveau, aber du hast recht, ልክ ነህ ኢትዮዶች። በሌቭል ደረጃ ይሄ አሁን እኔ በማስተምር ሰዓት የሽፕሬሽን ትምህርቴ ላይ ተጠንቀቁ። የሽፕሬሽን ትምህርቴ ላይ ጉዳዩን የተመለከተ ነገር ነው ማስተምረው። ኦኬ ጉዳዩን የተመለከተ ግራመር ሳስተምር ነው ሌቭሉን የምነግራቸው። አሁን ይሄኛው ምንም አይንስ ሆናችሁ ሴስባይ ሆናችሁ የፈለጋችሁት ሌቭል ሆናችሁ ሙተርሽ ክላስ ላይ ሆናችሁ ቋንቋውን የማታውቁ ሰዎች ሆናችሁ ማወቅ አለባችሁ። ትርጉሞቹ ማወቅ አለባችሁ። እንዲህ ነው የሚወራው፣ እንዲህ ነው የሚገነባው አይነት ነገር እሱ ላይ አይደለም የሚለው። ስለዚህ ስለ ጉዞና ስለ እንትን በየትኛውም ሌቭል ላይ ብትሆኑ ግዴታችሁን ማወቅ አለባችሁ ነገሮችን እነሱ እያሳያችሁ አበዳንከ ኦኬ ለእንትን እንዴት ነው ማግኘት እንደሚቻል ማግኘት ማንን አልገባኝም። ሳምሪ ዶክመንቱ ምናምን ከሆነ ያው የዚህ የምትማሩበትን ዶክመንት ዩቲዩብ እያንዳንዱ ቪዲዮ ስር እነዚህ ሪከርድ የተደረጉትን ዩቲዩብ ላይ አስቀምጣለሁ። ኦኬ እነሱን በጠቅላላ ከቪዲዮ ስር እንደዚህ ከቪዲዮ ስር ዳውንሎድ ማድረግ ትችላለሽ በፒዲኤፍ ማለት ነው። ያው ዙም አውት ያደረኩኝ እንዳለ ማለት ነው። ስለዚህ እንደዛ ማድረግ ትችላለሽ። እኔን ለማግኘት ደግሞ ከሆነ ያው ቲክቶክ ላይ ጻፊልኝ ወይም ደግሞ ቋንቋ ሬጅስተር ለማድረግ ደግሞ የተወሰነ ይሄንን ስንጨርስ ስለሱ አወራችኋለሁ። ኦገስት ላይ ወደ ሰው እየተመዘገበ ስለሆነ ተጨማሪ መረጃ እነግራችኋለሁ። ኦኬ also ich fange mal an von
vielleicht oben ታች ያላችሁትን ስላወራው ትንሽ ኤፊማን እንዴት ነህ? እንዴት አመሸህ? አለ ኤፍሬም እግዚአብሔር ይመስገን አለሁኝ። እሺ ደህና አመሻችሁ። እንዴት ነህ? እስቲ አንድ ሁለት ቃላቶች ከዚህ ውስጥ ንገረን የምታውቃቸው። አላስጨንቀን። ይሄኛው ምንድነው አልልህም። ይሄኛውን አውቀዋለሁ በል ወይም በልልኝ ድምፅ አ፣ ቋንቋ ጽሑፉን ብቻ ላንብብልህ ወይስ አዎ ከነ ጽሑፉን ትርጉሙ? አንብበህ ከዛ የእሱ ትርጉም እንትን ነው በለኝ። ድምፁን በጀርመንኛ ፈልገዋለሁ መጀመሪያ ኦኬ መስማት ፍሉግ ዙግ የመጀመሪያው ኦኬ አነባበቡን ቮካብለሪ የሚሆን ሰዓት እናንተ እንዲያግዝ አነባበቡን ጽፋለሁ። ምንድን ነው ያልከው? ፍሉግ ሱቅ አረ ፍሉግ ዙግ ያ ፍሉግ ከዛ እናስተካክለዋለን ስህተት ካለ። እሺ ፍሉግ እሺ ሱቅ ኦኬ። ትርጉሙስ የምታውቀው ምንድን ነው? ትሪፕ ለትሪፕ እንግሊዘኛ ትሪፕ ነው ቫኬሽን ወይ የሚመስልህ? ጉዞ ነው የሚመስልህ? እንደ ጉዞ ኦኬ እሺ ጉዞ ይመስላል። እናስተካክለው። ሌላ የምታውቀው ቃል አለ ከዚህ ውስጥ? ባኖፍ ትሬን ስቴሽን ባኖፍ ባንሆፍ ትሬን ሁለቱ ስቴሽን ይበቃል እንዳጨርስባቸው። ስለዚህ ይሄ ድምፁ ጥሩ ነው የሰማሁት። እቺን እንኳን በብዛት እናራት ነው። ስለዚህ ትሬን ስቴሽን በአማርኛ ልተርጉመው አይ ቲንክ አማርኛ ላድርገው መሰለኝ። አማርኛ ማትችሉ ሰዎች አላችሁ እዚህ ውስጥ? ትግርኛ ብቻ የምትችሉ ድንገት ወይ ኦሮምኛ ብቻ የምትችሉ እንዳያምታታችሁ እንግሊዝኛ መጨመር ካለብኝ አላውቅም። በአማርኛ ባደረገው ብዙ ሰው አማርኛ ስለሚችል ለማገዝ ያህል ማለት ነው። ስለዚህ የባቡር ጣቢያ ያ ይሄኛው ደግሞ ጉዞ። እቺኛዋ ላይ ኤፍሬምን የሚያስተካክላሉ ከእናንተ ውስጥ ከድምጸቱ ጀምሮ ሌላ እኔ ሰው? ላስተካክለው ይዛል እሺ አባቴ ጧት አንተ ፍሉግ ዞይክ ፍሉክሶይክ ሰማህ? ፍሉክሶይክ ስለዚህ ኤፊ እየሰማ ነው አይደል? ፍሉክ ብሎ የሰማው ነው። አዎ። ግን እሱ ደግሞ ዞ ሳይሆን ቆይ ጽፈውና ይሄኛው ሲጻፍ ፍሉግ ሶይግ ነው አይደል? ዜሽ ት ሶ ይመጣል ቃሉ አንዴ ችግር ስላለበት ነው እንትን አማርኛ በማድረገው ሰዓት ስፔስ እየፈጠረ ያወዛግባል። ኦኬ እሺ ኤፊ በደንብ እሺ እዚህ ጋር ፍሉግ ያልከው ልክ ነህ። እቺኛዋ ዜድዋ ስትጣበቅ አንድ ላይ የምታመጣው ድምፅ እቺኛዋ ቴና ትስ 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 እና ሰ ድምፅ አንድ ላይ ተጣብቆ ነው። ስለዚህ ሲመጣ ሶይግ ብቻ ሶይግ ማለት እቺኛዋ ቃል እቺ ቃል ስታፍ ማለት ነው፣ ነገር ማለት ነው። በኋላ ከፍሉክ ዞይክ ጋር የተገናኙ ቃላቶች ጨምርላቸዋለሁ፣ ግን በድምፅ ደረጃ ፍሉክ ሶይግ እንላለን ማለት ነው። ስለዚህ ፍሉክ ሶይግ ትሪፕ አይደለም። ምንድነው ጧጧታ? ፕሌን አይሮፕላን ግን ነው አውሮፕላን። ስለዚህ ከቻልክ አንተኑ ላስጨንቅ፣ ካልሆነ ደግሞ ወይ ኢትዮዶችን ወይ ሌላ አንድ ሰው ጠይቃለሁ። ከፍሉክሶይግ የሚለው ቃል እንዳልኩ ነው ትርጉሙ። ኦኬ እቺኛዋን ተቀላምጣት እቺ ዳታምታችሁ እንደዚህ ላድርግ። ኦኬ ምንድነው ይሄ ደግሞ ትና ሶ መጨረሻ ላይ ጻፈው የልጅ እንዳትሉ ኦይ የሚለው ማለት ሶይ ይሆናል ማለት ነው። እቺ ዜዷ እቺኛዋ ድምጿ የተለየ ነው። ኦኬ ዘ አይደለችም ሰ ወይም ደግሞ ስናነበው ሴት ናት አልፋቤቷ። በየቃላቱ ስትገባ ግን ትና ሰ ድምፁ እንደ አናባቢው እንደ ቮካሉ ይቀያየራል ማለት ነው። ሶ ሰ ሲ እያለ ይቀያየራል አሉ። ስለዚህ ወይ ጧጧጧን ወይ ቶዶችን እስቲ የተወሰኑ እንደዚህ ሶይግ ያለባቸው የምታውቋቸው ቃላቶች ካሉ አንድ ሁለት ጨምር። እኔ ልቀጥል ወይስ? አዎ ደስ ይለኛል። ኢትዮዶች ኦኬ ሽፒል ሶይግ አለ ዜር ሽፒል ሶይግ ሌላ ደግሞ ፋር ሶይግም አለ ዜር በቃ የተወሰነ ብዙም ያው ነገርየው እዚችኛዋ ላይ ፍሉግ ላይ ብቻ እንደሌለች ሰው ያውቅ በዚህ የሚያዘው ችግር የለውም። ግን ሶይግ የሚለው ቃል
ስታፍ ማለት ነው። ኦኬ ስታፍ ማለት ነገር ምን እንደዋላ። ስለዚህ በትርጉም ብንሄድ ጀርመንኛ ድርቅ ያለ ቋንቋ ነው። ፍሉግ መብረር ነው አይደል? የመብረሪያ ነገር ወይም የሚበር ነገር ማለት ነው። ስፒል መጫወት ማለት ስለዚህ የመጫወቻ ነገር ወይም ለመጫወቻ አገልግሎት የሚውል ነገር። ፋር ደግሞ ያው ፋርን ከሚለው ጋር ስታስቡት መጓዝ የሚለውን ድምጽ ያመጣልና ስለዚህ የሚጓዝ ነገር ማለት ነው። ስለዚህ በጣም ብዙ ሶይጎች አሉ። በጣም ብዙ ሶይጎች ኦኬ። ስለዚህ ሶይግ የሚለውን ቃል በምትሰሙ ሰዓት ይሄ ቃል ስታፍ ማለት ነው። ስታፍ የስራ ባልደረባ ሳይሆን ያኛው ስታፍ እንግሊዝኛ ላይ ወይም ደግሞ ነገር የሆነ ነገር አንድ መጨመር ይቻላል? ደስ ይለኛል። በጣም ደስ ይለኛል። እንትን አሁን የመጣልኝ ቨርክሶይግ ቨርክሶይግ እነዚህ ደግሞ ቃላቶቹ ምንድናቸው? ቨርክሶይግ ያው የምታግዘኝ ነገር አለ ከማለት በፊት ቨርክሶይግ ያው መሳሪያ ማለት መሳሪያ ሜንቴናንስ ወይ ለብዙ ቱልስ ማለት ነው። ስለዚህ ለስራ አገልግሎት የሚሰሩት ስራ የተለያየ ሊሆን ይችላል። ኦኬ መፍቻም መዶሻም ሊሆን ይችላል። እነሱ ነገሮች በጠቅላላ ቱሎች ቨርክሶይግ ይባላሉ ወይ ቨርክሶይግ ይባላሉ። ስለዚህ ዛሬ ከያዛችሁት ቃል ውስጥ አንዱ ምንድነው? ሶይግ የሚለው ድምጽ በራሱ ብዙ ነገሮችን ሰብስቦ የያዘ ነው ማለት ነው። ስለዚህ አንድ እሱን ነገር ተምረናል ማለት ነው። አንድ ማስታወስ ስላለብኝ አንድ ነገር አስረጃችሁ ይላል ከመስራት በፊት ብዙዎቻችሁ ትንሽ ጀርመንኛ በጣም የሚደብረው ፓርት ጠቅልል አድርጎ ብዙ ቃላቶችን በአንድ ህግ ውስጥ መክተት አንችልም። ግን ደግሞ ስፔሻሊ 100% አፕላይ የሚደረግባቸው ነገሮች በማገኝ ሰዓት ደግሞ እነግራችኋለሁ። ከዛ ውስጥ አንዱ ይሄ ሶይግ የሚለው ድምጽ አርቲክል ነው አይደለም? እዚህ አርቲክል አላቸው አይደለም? ኖመን አይደሉም? ዴርዲዳስ አላቸው። ስለዚህ የነዚህ ሶይግ የሚል ድምጽ ያላቸው ጠቅላላ ኖመኖች በጠቅላላ አርቲክላቸው ምን ይመስላችኋል? ይገምት ሰው አለ? ዳስ ነው አይደል የሚሆነው? genau ዳስ ነው ዚህ በድምጽን አለ ዳስ ሶይግ ስታፍ የሚለው ወይም ዳስ ልክ ሶይግ እቺኛዋ በሶይግ ምክንያት በጠቅላላ ዳስ ነው። ስለዚህ እዚህ ጋር ዳስን ፊት ለፊት በትልቁ እንድታስታውሱት ዳስ ነው እንዴ ያልከኝ ያለ ሰው አለ ወይም የሰማው ድምጽ አለ? ለማንኛውም ሶይግ የሚለው በጠቅላላ እሱ ይይዛል። ኦኬ እሺ። ስለዚህ የተወሰነ ነገር አንድ ቃል ስንማር ተያይዞ አብሮ የሚመጣ ነገር ስላለ ነው። ስለዚህ ከኦርላው እና ከራይዝ ጋር እንደው ዛሬ ግማሽ እንኳን ማስያሰብኩትን ግማሽ እንኳን ትንበር ኮንቨርሴሽን ዋይዝ ደግሞ ጥያቄዎች የጠየኳችሁ ሙሉ አረፍተ ነገር እየገነባን ደግሞ ሀሳባችንን የምንገልጽበት እንደ ሰዓቱ ሁኔታ ማለት ነው ለዚህ እንሄዳለን። ስለዚህ ባህኖፍን ያው በደንብ ነግሮናል። ባህን የሚለው ቃል አሁን ወደ አንተ ወደ ራስህ ልመለስ። እሺ ባህኖፍ የባቡር ጣቢያ ነው ብለኛል አይደል? እሺ አለ እሺ አባ ባህን ምን ማለት ይመስላል ቃሉ? ባህን እኔ እንጃ ማወቅ ስላለብን ነው። ለምን ባህንን ሌላ ቦታ ታገኘዋለህ እና እንዴ ባህኖፍ ላይ ያለው ባህን እንዴት ከየት መጣ ነው? ስለዚህ ባህን ያው እንደ ስሙ ነው። ብዙ አትወዛገብ። እሺ ስሙ ይታያል እዚህ ጋር ባቡር ማለት ስለዚህ ባህን ማለት ባቡር ማለት ነው። ባቡር ብቻ ግን አይደለም። ሀዲድም ጀርመኖች ባህን ነው ይጠራሉ። ባህን ሀዲዱ ባቡሩ የሚሄድበት ኦኬ። ስለዚህ ባቡሩንም ባህን ይሉታል፣ ሀዲዱንም ባህን ይሉታል። ግን ያው በብዛት በተለምዶ የምንጠቀመው ለባቡሩም ስለሆነ ሆፍ የምትለውን ቃል ላስጨብጣችሁ ስለፈለኩ ነው። ምክንያቱም ሆፍ ከባቡር ጣቢያ ውጪ ለሌላ አገልግሎትም ትውላለች። ኦኬ ሆፍ ምን ማለት እንደሆነ የሚያውቅ ሰው አለ ከእናንተ ውስጥ እዚህ ጋር ካላችሁ 5-6 ሰው ሆፍ መገመት ይቻላል? አዎ ይቻላል። ከሱ ነው የሚጀምረው። አይ እኔ የሰማሁት ብዙ ጊዜ ሹልሆፍም አለ፣ ግን ምናልባት የሆነ ሀስሬክ እዛው ልክ ነው። ሹልሆፍም አለ፣ ባህኖፍም አለ። ስለዚህ ሆፍ የሚለው ድምጽ አየው እንደ ሶይግ ለሌላ አገልግሎትም ይላል ማለት። ስለዚህ በእኛ በአማርኛ እንያዘውና ኦኬ በአማርኛ ስንይዘው ሆፍ ማለት ለምሳሌ እንዲ ኮንዶሚኒየም ሳይሆን ለምሳሌ ግቢ ውስጥ አንድ ቤት አለ አይደለ? ቤት ያረፈበት መሬት አለ። ዳስ ሃውስ ቤቱ የሚያርፍበት መሬት። ከሱ ውጪ ያለው ሜዳ ነገሩ ሆፍ ተብሎ ይጠራል በኮንሰፕት ለማስጨበጥ። ያ ማለት ማለት ነው ክፍት የሆነ ሜዳ ማለት ነው፣ ባዶ ሜዳ ማለት ነው። ስለዚህ የሆነ ነገር ልታሳርፍበት ትችላለህ። ስለዚህ ትሬኖች ሄደው የሚያርፉበት ሜዳ ማለት ነው ሆፍ ማለት። ስለዚህ ሹል ሆፍ ሲልህ አሁን ለምሳሌ
ልጅ የሚል ነበር ከናንተ ልጅ አቡ ይጻፍ ደም ተሽኪል ቢለሽ የትምህርት ቤቱ ግንብ ውስጥ ወይም ሃውስ ውስጥ አይደለም የተጫወተው ማለት የተጫወተው ግቢው ላይ አንተ እንዳልከው ማለት የትምህርት ቤቱ ግቢ ውስጥ ሜዳው ላይ ማለት ስለዚህ ሆፍ የሚለው ቃል በጠቅላላ ምንን ይወክላል ማለት ነው የሆነ ዝርግ የሆነ ሜዳ ወይም ቦታ ነው ይወክላል ስለዚህ ትሬኖች ሄደው የተዘረጉበት ለፍሉግሃፈን ምን ሊሆን ይችላል ለፍሉግሃፈን አየር ማረፊያ ሀፈን ደግሞ ሌላ ሀፈን ምን እንደሆነ የሚያቅሰው አለ ፍሉግሃፈን ቆንጆ ነው ሀፈን የሚያቅሰው አለ ከናንተ ውስጥ ሀፈን ወደብ ነው ምናምን ወደብ ቦት መሄጃ ነው የሚባለው እንደዛ ወደብ የመጀመሪያው ቆንጆ ወደብ ማረፊያ ወይም ወደብ ማለት ኦኬ ስለዚህ እሱኛው ለትሬን ለእንትኖች ሄደው የሚያርፉበት ወይም የነሱ ወደ መዝጊያቸው ማቆሚያቸው ማለት ስለዚህ ባንሆፍን በዚህ ያዟት ማለት ነው ሆፍ የምትለው እዚህ ጋር ጨምሬ አስይት አይሮን ነው ፊደሉን በጣም ያደቀቁባችሁ እንዳልሄድ ብዬ ነው ቃል ነው ማስጠት ላይ ግን ባንሆፍን ታይዛችሁ ጥሩ ከኤፍሬም ቀጥሎ ወደ ማን ልምጣ ኤ ማን አሜን ዴ አለ ወይ ማለሽ አሜን አለው እሺ አባት ከዚህ ምረጥ የፈለከውንና የምታውቀውን ቃል ሁለት ንገረኝ በተራ ሊድ ደስ እንዳለ አንተ እንደተመቸ ኦኬ ራይዝ ኮፈር እሺ ምንድን ነው ላጌጅ አማርኛ ብቻ የሚችሉ ምን ብለን እንገራቸው ምንድነው ሻንጣ ነው ሻንጣሽ እስቲ ድጋሚ ይበልልኝ አውስስፕራኹን ወይም ድምጸትን መስማት ፈልጋለሁ ራይዝ ነው ያልከኝ ራይዘ ኮፈር አይ አረብና ተተወይ ሰካየኝ እኮ እሺ ነው ስለዚህ ቅድም መጀመሪያ ትምህርቴን ስጀምር የነበራችሁ ሰዎች ካላችሁ ኤስን ለብቻው አስተምራችኋለሁ የምታስታውሱ ከሆነ ስለዚህ እዚህ ጋር እሱ ራይሰ አላለም ለምንድን ነው ራይዘ ያልከው አለ ሪዝን እዛ ያልክበት ምክንያት ለምን ሰ አላልካም እኛ እንግሊዘኛ ባግራውንድ ያለን አሁን ራይሰ ልንል እንችላለን አይደል ሪዝን አለ ምክንያት አለ ለምን ራይዘ እንዳልክ እሱ ስለሆነች ሳውንዷ ያው በዚህ ስለምትነበብ ትያለች አክቹአሊ ያው አንተ እንዳስተማርከን ጋዋ እሱን ያዝ እሱ ነው እኔም አንብቤ ያወቅኩት ስለዚህ ያወቅኩትን ስለሆነ ማሳወቃችሁ ስለዚህ ኤስ ከሰ ወደ ዘ የሄደችበት ምክንያት እሱ እንዳለው ካጠገቧ ምን አለ ቮካል አይደል ኤስ ከገና ቮካል እነዚህ እንግዲህ በእንግሊዘኛ ኤአይኦዩ የምንላቸው እነሱ አብሮ ተጣምሮ ከኤስ ጋር ካሉ የምታወሩም ሰዓት የምታነቡም ሰዓት ኤስ ከሰ ወደ ዘ ትሄዳለች ማለት ስለዚህ ራይዘ ኮፈር ስለዚህ ራይዘ ከላይ ጀምሮ እያየነው ስለነበረ ጉዞ ማለት ነው ኮፈር ምንድን ነው ኦፍ ኮርስ ሻንጣ ብዬ ጠቅልዬ የሚያስኩላችሁ ግን እነሱ ይሄንን ኮፈርንና ራይዘ ኮፈር ቃል ተመሳሳይ ቢመስልም ኮፈር ግን ብቻውን ራሱን ችሎ ትርጉም ይሰጣል ማለት ምንድነው ኮፈር ራሱ ነው ተቻለ ይቻላል እሺ አባቱ ነው ለምሳሌ አሁን መኪና ከጀርባ ያለውም ኮፈር ሊባል ይችላል ማለት ነው ማስቀመጫ ቦታም ሊሆን ይችላል ኮፈር ነው ልክ ነው ኮፈር ነው ግን እሱም ኮፈር ራውንድ ይባላል ለምን ቃላቶቹን አንድ ቦታ ብቻ አይታችኋቸው ሌላ ቦታ ስታያቸው እንትወዛገቡብኝ አልፈልግም ስለዚህ ዳስስ ኮፈር ነው እንዳይሽል ስለዚህ ኮፈር የሚል ቃል አለ ኮፈር ብሎ ራውም ሆነ ራውም ያው ሩም ማለት ነው ቦታ ማለት ነው ይሄን ክፍል ማለት ነው የሻንጣ ስለዚህ ኮፈር ማለት ሻንጣ ማለት ነው በዚህ ኬዝ እዚህ ጋር ያለው ቃል ትርጉሙ ለአሚን ስመልስለት የጉዞ ሻንጣ ማለት ነው ኦኬ የጉዞ ሻንጣ ቃላቶቹን እንድታውቅ ነው እሺ እንጂ አልተሳሳትክም የጉዞ ሻንጣ ነው የሚለው ማለት ሻንጣ መሆኑ ግን ዝም ብለህ ኮፈር ማለት ይችላል ብቻውን ግን ራይዘ ኮፈር ቃል ስፔሲፊካሊ ለጉዞ የምትጠቀመው ይሄኛው ኮፈር ነው የሻንጣ ቦታ መኪና ውስጥ ወይም ደግሞ ሌላም የመጓጓዣ አካል ላይ ሊኖር ይችላል ግን ስፔሲፊካሊ በመኪና የሚያዘውና ከጀርባ ያለው አቀላል አማርኛ የለንም ማለት በአረፍተ ነገር ጽፎ ካላችሁ ነገር የቦርሳ የሻንጣ ማስቀመጫ ምናምን መኪና ውስጥ ያለ ምናምን ልጽፍ አይደል
ካላችሁ ቃል አውጣቱ ማስቀመጫ ከባድ ነው አማርኛ አንዳንድ ጊዜ ጋቢና ይባላል ለፊት ላለው ግን እሷን ጣሊያኖቹ ሰጥተውን ሄደዋል የለም ጋቢና ጣሊያንኛ መሰለኝ ስለዚህ የቢሲል በቃ መኪና የሆነ ቃል ግን አለ ረስቸው ነው እንጂ ባንኮኒ ነው ምናምን የሚባለው ዛፍ ባንኮኒ ምናምን ባንኮኒማ መደብ ቤት ካልተሳሳተ ባንኮኒ ያው ዞ እቃ ማስቀመጫ ስለሆነ ሳንቲም ምናምን መኪና ውስጥ ለበል እሱ ባንኮኒ ይባላል ሊባል ይችላል እኔ አላውቅም የማውቀው ነው የሻንጣ ማስቀመጫ ቦታ መኪና ውስጥ ብዬ ጀስት ለማስታወስ ኮፈራው ማለት ነው ለዛ ነው ያዝ እሺ አሜን አንድ ጨምሬ ከዛ ደግሞ ወደ ምንትዋ ሄዳለሁ ከዛ ወደ ታች ቪዲዮችን ነው በደንብ እየሳተፈ ስለሆነ ያገዝከኝ ነው እሺ አሜን አንድ ድገም ፋየር ካርት ነው እቺኛዋ በደንብ አንበባ ከፊት ያለች ፋየር ካርት ፋሄ ሳይሆን ፋህር ካርት genau ፋህር እሺ ይሄው የሚለው ድምፁ እንደ ቤት እንዳያደርገ ቢያው በምታወራው ሰዓት እንትን እንዲለ ማለት ነው ኮንፈርት እንዲሰጠ ፋህር ካርት ጥብቅ አድርጌ ላንተ እንድትሰማው ነው እንጂ ማለባይዘ እቺ በጣም ሳይለንት ናት አዳምጠኛው ስል ካርት ኦልሞስት ፋር ነው ፋር አየው ህዋ ኦልሞስት ሳይለንት ነው ግን እንድታውቀው ድምፁ እንድታውቀው ነው እንጂ ካርት አትልም ማለት ነው እሺ አባ ኦኬ ስለዚህ ሞክረው ፋር ካርት sehr schön das ist wirklich besser ከቅድሙ በጣም ይሻላል ስለዚህ ካርት ምንድነው የጉዞ ቲኬት sehr schön በቃ ምንም ሊተራሊ ቃል በቃል ተተርጉሞ የመጣ ነው ማለት ነው ኦኬ የጉዞ ቲኬት እንደዚህ አንጻፍ እሺ ዳንከ አመሰግናለሁ ምንትዋብ ደግሞ ሁለት ስጭንና ወደ ታች ያው እስከቻለ ድረስ እንሞክራለን ከዛ ያው ታውቃላችሁ እስከተኩል ነው የምቆየው ግን አንድ 10 እና 5 ደቂቃ ጨምር ይችላል ከዛ በመሃል እስከቻልኩ ድረስ ሄደን ደግሞ ያው የራይዘን ጉዳይ እስከቻልኩ ድረስ እንጨርሳለን እሺ ምንትዋብ ዳንቺ ደግሞ ሞክር ከላይ ወደ የፈለኩትን ቃል ነው ወይስ ወርላ ከነዚህ የተመቸሽን ማለት ትችያለሽ ማታቂ ከሆነ አልፈሽ እንጂ ማታቂ ከሆነ በመደዳ ይጂ እንደምትሽ ወርላው ማለት ከአንድ ሀገር ወደ አንድ ሀገር መሄድ ነው ወይም ደግሞ ቪዚት ሌላን ሰው መጎብኘት ነው የመጀመሪያውን ግን ልቀበልሽ ኦኬ ጎብኝት የእረፍት ጊዜ እንበለው አውርላው እሱ ይሻለናል ኦኬ ውርላው እንደ ያለንበት ቦታ ይለያያል ቅድም ትምህርቴን ሲጀምር ተናግሬያለሁ አይደል ውርላው አንድ ሰው ሰራተኛ የሆነ ሰው ለምሳሌ 28 ወይም 30 ቀናት ውርላው ታገድ ሊኖር ይችላል እነዚህ ማለት ለእረፍት የሚወስዳቸው ቀናቶች ናቸው ስለዚህ ይሄ ሰውዬ የነዛን ቀናቶች በወሰደ ሰዓት ወስዶ ቤቱም ሊቀመጥ ይችላል ኦኬ ሊጓዝም ይችላል ኦኬ ግን እነዚህ የወሰዳቸው ቀናቶች ውርላው ታገድ ይባላሉ ከመስሪያ ቤቱ አንግል ሲታይ ይሄ ሰውዬ ስራ ላይ የለም ማለት ነው አይደል ከስራ እረፍት ወስዷል ስለዚህ ውርላው የሚለው ቃል እንደው በተለምዶ ስትሰሙት ያው አንድ ሰው ሲያርፍ የሚያርፈው የእውነት መንፈሱንም አካሉንም ለማሳረፍ ስለሆነ ወደደም ጠላም እየተዝናና ነው ተብሎ የሚታሰበው የሆነ ቦታ ሄደም ማለት ነው ስለዚህ በጠቅላላው ጠቅልለን የእረፍት ቀናት ወይም የእረፍት ቦታው የእረፍት ጉዞም ሊሆን ይችላል የእረፍት ቀናቶችን የሚያሱ ያው ውርላው ታገድ ተብሎ ይገለጻሉ ግን የእረፍት ጊዜ ነው የሚለው የሚያዘው የእረፍት ጊዜ አንቺ ከጠቀሽው ላይ ቀርገን መጎብኘት ምንድነው ሰውን ሄዶ መጠየቅ ቤዙክ እሱ ሰው ድንገት ካነሳሽው ላይ ሰው እንዳይወዛጋ ብዙ ይሄኛው ይሄኛው አንቺ መጀመሪያ ያልሽው ቃል ማለት ነው ይሄ ደግሞ መጎብኘት ቪዚት ማድረግ ማለት ነው
እሺ ዳንከ ብያለሁ። አይ ቲንክ ይሄን እነዚህ ሁለተኛው እንትን ላይ ላድርጋቸውና ወይም ደግሞ እንደዚህ ላድርጋቸውና ለምን በጣም እንትን አለ ጭንቅንቅ አለ። እሺ ይሄኛውን ትሞክሪያለሽ? ቆይ አንዴ ይቅርታ ስታታ እንግዲህ ኦኬ ላይኛው ጋር ልምጣልሽና እሺ ይሄኛው ደግሞ ምንድነው? አንኮንፍት የሚለው ነው። የሚለው ነው ሳይሆን አንብቢልኝ። አሶ አንኮንፍት አንኮንፍት ምን ማለት ነው? አንኮንፍት እዚህ ነኝ ማለት ነው። አሁን ደግሞ እሱን የሚያግዝ ካለ ድምጽ ያብራ። እኔ ሌላ ሰው ከማለት በፊት አንኮንፍት ምን እንደሆነ ለምሳሌ እሺ አንዳችሁ ተስማሙ ነው። ቆይ ራሴ ልመልስ። መድረስ እሺ እሱን ይዘናል። እናንተ ደግሞ ልትመልሱ ያሰባችሁት ምንድነው? አራይቫል ዜሽ መድረስ ደግሞ ምን እንደሆነ ከዚህ ስር እንጽፈዋል። አራይቫል ያለችው እንጽፋል። አራይቫል ምንድነው? መዳረሻ ማለት መዳረሻ ቦታ ማለት ወይም ዴስቲኔሽናችሁ ማለት የምትሄዱበት ቦታ ማለት ኦኬ ተነስታችሁ። ስለዚህ ቃሉ ትርጉሙ ሲነበብ ቤቱን ወይም ድምጸቱ አንኮንፍት ተብሎ ጀስት በቮካብላሪ ስለሆነ ብዙ ጊዜ ዛሬ እንጂ ኖርማሊ አማርኛ ብዙ አልጽፍም። ስለዚህ መዳረሻ ማለት ወይም ዴስቲኔሽን የት ነው? ብዙ ጊዜ ይሄን ነገር የምናየው የት ቦታ ነው ተጽፎ የምናየው? በጣም ባኖፍ ሌላ ደግሞ የት ኤርፖርት ውስጥም አለ አይደል? የሆነ ጉዞ ኤርፖርትም አለ። ስለዚህ ምን ትዋውድ አንቺ ልመለስና መድረስ ምንድነው? መድረስ ራሱ እኔ ደርሻለሁ። አንኮመን እኔ ደርሻለሁ ብትይ ምንድነው የምትይኝ ማለት ነው? ጀርመንኛ አረፍተ ነገር ገንቢ ብልሽ ich bin angekommen sehr schön እሱንም እንጽፈዋለን። አንኮመን ist das Wort okay አንኮመን ይሄ ቃላችን ነው። መድረስ ነው ማለት ነው። ከዛ መድረስ ግን በነካጃችን እሱን ምንድን ነው ያልሽኝ? መጥቻለሁ ደርሻለሁ ስትይም እሺ ቆመ አይደለም መቼም ሁሉም ቦታ እሺ ቆመ እንዳትሉ ኦኬ። ደርሻለሁ የሚባል ቃል ስላለ ማለት ich bin angekommen ich bin angekommen ወደ ውስጥ ጠልቄ አልገባም። ሀሳቡን ለመግለጽ ያህል እዚህ ውስጥ እቺ አንገኮመን የምትለው የምትለው የገባችበት ቦታ አረፍተ ነገሩን ያለፈ ጊዜ ታደርገዋለች። አን ምንድነው? ኮመን ምንድነው? ራሱ የቻለ ሌላ ትምህርት ነው። የፕሪፊክስ እና ምናምን ያለበት ግን ich bin angekommen ማለት እኔ ደርሻለሁ። አማርኛ ሳስተምር ብዙ ጊዜ እኔ እያልኩ ጨምራለሁ። ግን አማርኛ በጣም ስፔሻል ቋንቋ ነው። ኦኬ በጣም ስፔሻል ቋንቋ ነው። ለምንድን ነው እንደዛ የምላችሁ? ይውታው ምን ትዋ እኔ ሳልጨምር ነው የምናወራው። እኔ አሁን እኔ ጋር ብትደውልሽ የት ነሽ ምናምን ብልሽ የምትይኝ ነው እኔ ደርሻለሁ ነው የምትይኝ በአማርኛ ich bin angekommen እኔ ደርሻለሁ። አይ በአማርኛ እኔ ደርሻለሁ ትይኛለሽ ወይስ ደርሻለሁ ነው የምትጠቀሚው? ደርሻለሁ። ስለዚህ አማርኛ በተፈጥሮ የአረፍተ ነገሩን ባለቤት ቃላቶች ውስጥ አግኝታላችሁ አይደል? እኔ ደግሞ ደርሳለች ካልኩኝ እሷ የሚለውን ቃል ደርሳለች የሚሉ ውስጥ ከተዋለሁ እና በጣም ቋንቋ በምትማሩ ሰዓት በቃ ትንሽ የሚያስጨንቀው ፓርት ይሄ በሌላ ቋንቋ ላይ የአረፍተ ነገሩ ባለቤት ተነጥሎ ብቻውን ቁጭ ብሎ ኦኬ ኢሽ ዱ ኤዝ ተብሎ ከጎኑ ከዛ ቃሉ ነው ቅርጹ የሚቀየረው። አማርኛ ላይ ደግሞ ራሱ ቃሉ ኦኬ በልቻለሁ፣ በልታለች፣ በልተናል ምናምን በምን ሰዓት እዛ ውስጥ እኔ፣ አንተ፣ አንቺ የሚለው ውስጥ አለ። የሌላ አገር ሰው አማርኛን ቋንቋ በሚመጣ ሰዓት አሳሩ የሚበላው ይሄ ለምን እነሱ ቢሉት ምንድነው የሚሉት? እኔ በላው፣ እሱ በልቷል፣ እሷ በልታለች ምናምን እያሉ አረፍተ ነገር ባለቤቱን ከፊት ያስቀምጡታል ግዴታ ማለት። በእኛ ቋንቋ ግን እንደዚህ ነው። አንዳንድ ጊዜ ቃል በቃል ለመተርጎም ጊዜ እንዲህ ሳስቀምጥ ያው ኮንፈርት አይሰጠኝም፣ ግን ደግሞ ቋንቋውን ማወቅ ስላለባችሁ እኔ ደርሻለሁ የሚለውን ቃል ይዝልናል ማለት ነው።
የቀሩትን ቮካብሎች እስቲ ያለኝ አቅም ልጨርስ። ግን እንዳልኳችሁ አንደኛ ከረፍት መምጣቴ ነው። የትምህርት ሙድ ውስጥ እየገባሁ ነው ያለሁት። ትንሽ በጣም እንትን ካለባችሁ ቻሉት። ዴፊኒትሊ ከሁላው እና ከንቱ ጋር የተገናኘ በጣም ብዙ የማወራው ነገር አለ። ግን አትሊስት ቃላቶቹን አሁን እዚህ አንድ ቃል በምናይ ሰዓት መቼም አንድ ቃል ብቻ እያየን አይደለም ያለነው። ስለዚህ ለዛም ነው ማለት ነው። ኦኬ አመሰግናለሁ። የኢትዮዶች ወደ አንተ መጥቻለሁ። ብዙ ውስጥ አለህበት ለብቻ ደግሞ ማንም ሳይከለክልህ ምረጥና እነዚህን ቃላቶች የፈለከውን አንድ ሁለት ነገር ኦኬ አዞ ኢንሽፓንን የሚለው አለ። እሱንም እንጽፈዋለን። አንዴ ቆይ ፊደል ልቀይር፣ ብዙ ኪቦርድ ስላለኝ። እቺኛው የታችኛው አይደለ የመረጥከው? ያ የመጨረሻው ኢንሽፓን ያገኘው እንጻፈው። ኦኬ ትግን አትነበብም አይደል? የሆነ እና እንለዋለን አውር ጀስት ያንተን ልጨርስ ብዬ ነው እንጂ ነው እንዳረብሽ ብዬ ነው እንጂ ይሄ እንዲህ ነው እያልኩ ነው። እሺ ምንድነው ትርጉሙ? እንግዲህ ማለት በአራዳ ቋንቋ ወይ ፈታ ማለት ሊሆን ይችላል ወይ መስማት፣ ፈታ ዘና፣ ረጋ ማለት ዘና ማለት ያ ፈታ ዘና ማለት ወደ ፕሮናንሴሽን ወይም ጀርመንኛ እያስተማርኩ ስለሆነ የጀርመንኛ ቃል ልጠቀም። አውስስፕራከው ላይ ስንመጣ ይሄ ት አይደለችም ሳይለንት የምትሆን ቺኛዋ ቃል ላይ ልመጣለን። እነዚህ ሶስቱን ቃላቶች በምታይ ሰዓት የምትለው ሳይሆን ኤ ነው የምትለው፣ የኤርትራው ኤ። ኦኬ የኤርትራው ኤ። ስለዚህ ድምፁ ምን ይሆናል? ኤንሽፓን ይሆናል። ኦኬ ነው ኤንሽፓን ህይዋ ትነበባለች። ኤንሽፓንን አይደለም ኤንሽፓን። ኦኬ ኤንሽፓን። ስለዚህ ያው ቃላቱ ላይ ሌላ ግን እዚህ ውስጥ ደግሞ ሌላ ሚስጥር እናውጣ። እዚህ ጋር ኤስ አለች አይደለ? ያ ኤስዋን ከነ ቮካሏ ማለት ያለ ቮካሏም ችግር የለውም፣ ግን ከነ ቮካሏ ኤስዋ እዚህ ጋር ሸ ናት። ያ ሆፕፉሊ ስለዚህ አሁን ቅድም እዛ ጋር ራይዘ ላይ ኤስዋ ዘ ሆነ ሊመጣችብን አይደል? ለምን ስለው አሜን ማለት ኤስ ላይ ለምን ስለው አሜን ምን አለኝ? አንተ ባልከኝ መሰረት ከቮካል አጠገቧ ስላለ ኤስ ድምጽ ወደዛ ይቀየራል አለኝ አይደል? አሁን ደግሞ መጣው ጋርና ራሷ ኤስ አለች። ስታነበው ልክ ነው ያነበብከው። ኤንድ ሽፓን ሸ ሆነች። ደግሞ ለምን ደግሞ ሽ ይመጣል ማለት ሽፓ ይሆናል። ለምን ሸ እንደሆነች እንደው ኮንሴፕቱ አለ ጭንቅላት ውስጥ የሆነ ነገር ሪዝን አውት ለማድረግ ሰው ቢጠይቅ ኤስ ለምን አይ ቲንክ ኤስፔ ብቻውን ሲነበብ ራሱ ሽፓ ብሎ ነው የሚያነቡት መሰለኝ። ነው ኤስፒ የሚለው ላይ እዚች ላይ የሚቀርና ስፖርትም ቅድም በዚህ ኬስ ቮካሎቹ ዘ ያረጓታል ካልኩኝ የሰው ጭንቅላት ውስጥ የሚመጣው ምንድነው? ኦኬ ስለዚህ ቮካል ያሉት በጠቅላላ ሰ ትሆናለች ተመሳማት ወደ ራሷ ድምጽ ትመለሳለች ብሎ ሊያስብ ይችላል ሰው አይደል? ኮንሶናንቶች ላይ ከኮንሶናንት ኤክሰፕሽናሊ ኤስ እና ፒ እና ቲ ድምጹን ይቀይሩታል። ፒ እና ቲ ብቻ ወይም በጀርመንኛ ቋንቋ ፔ und ቴ። ኦኬ እሱን ተናገር አንድ ጥያቄ ግን ኢንት ራሱ እንደ ፕሪፊክስ ነው አይደል እዚህ ጋር የገባው እንጂ ሽፓንን ራሱን የቻለ ቃል ሊሆን ይችላል ይመስለኛል። በጣም ልክ ነው። በጣም ልክ ነው። ስለዚህ ኢንት የምትለዋን ከእንግሊዝኛ ውጣ። ኢንተርቴይንመንት ምናምን ውስጥ እየሄድክብኝ ኤ ነው ኤንት ሽፓን ኤንት ሴፍ ነው። ገብቶኛል ሀሳቡ ገብቶኛል። እኔ መከራዬን በልቻለሁ ብዙ ቃል ላይ ግን ያው ይሄ መስል ሚሞሪ የሚባለው አለ ጭንቅላታችን እንዲያስታውስ 10 መጨቀቅ ስላለብን ለሱ ነው። ለማንኛውም እቺኛዋን ልንገርህ ኤስ ፕሉስ ፔ። ኦኬ የጀርመንኛዋ ፔ እና ሌላ ደግሞ ስፔሻል ቃል አለ ኤስ ፕሉስ ፔ። ኦኬ እነዚህ ላይ ኖርማሊ ከሌሎች ኮንሶናንቶች ወይም ከሌሎች ተነባቢ ድምጾች በተለየ ሁኔታ ሁለቱ ኤስን ወደ ምን ይቀይሯታል? ወደ ሸ። ኦኬ ስለዚህ አሁን በዚህ ኬዝ ኤንሽፓንን አይተናል። ለምሳሌ በቀላሉ ይሄንን ቃል እንያዘው ወይም የምታውቁትን ቃል ይሄንን እንያዘው። በእንግሊዝኛ እናውቀዋለን ይሄ ቃል
እኛ ስፖርት ነው የምንለው፣ ጀርመኖች ደግሞ ስፖርት ያ ሽፖ ሽ ይሆናል ማለት ነው። ቲ ደግሞ ያለበት ለምሳሌ የምታውቁትን ካልቸር መቆም ወይም ስቶፕ ስቶፕ አየው። ይሄኛውም ቃል እኛ የምናውቀው ስቶፕ ነው የምንለው፣ እነሱ ምን ይሉታል ማለት ነው። ስለዚህ ኤስ ከፒ እና ከቲ ጋር ብቻ ኤክሰፕሽናሊ አውስናኑቫይዘ ኤክሰፕሽናሊ ከቲ እና ከፒ ጋር ብቻ ወደ ምን ይሆናል ድምጿ ማለት ነው፣ ወደ ሸ ይቀየራል ማለት ነው። ስለዚህ እነዚህንም ያው ነክተናቸው እንለፍ ማለት ነው። ቮካብሪ ብንማርም ያው የነገር ሳይ በተለይ የኔ ተማሪዎች ያው እያሰለችኋችሁ ሊሆን ይችላል፣ ግን ሁሌ አዲስ ሰው ስላለ ስለዚህ ሁለቱ ከኤስሲ ጋር ተመሳሳይ ድምጽ ነው ያላቸው ማለት ነው። አዎ ተቀራራቢ ኤግዛክትሊ ራሱ ነው ድምጽ ሴሃ እዚህ ጋር ልጨምረው ከነካውት ላይ ቀር ማለት ነው። ያ ይሄ ደግሞ ለምሳሌ ብንወስድ በዚህ ኬስ ብንወስድ ስለዚህ ኤስ በሸ የምናገኛት ከኮንሶናንቶች ውስጥ ወይም ኮንሶናንት ከሚባሉት ፊደሎች ውስጥ በፒ እና በቲ መሃል ነው። በቲ እና በፒ አንድ ላይ ስትሆን ወይም ደግሞ የሚታወቀው ጀነራል ተርማችን እንግሊዘኛው ላይ ኤስኤች ብቻ የሆነው እሱ ደግሞ ምንድነው ኤስኤች ሆኖ ይመጣል። ኦኬ ስለዚህ አይ ሆፕ የሆነ የማታውቀው ነገር ያለው ብዬ አስባለሁ። አሪፍ ነገር ነው የተማማርነው እዚህ ላይ ኢንስፓንን ላይ በተደጋጋሚ እያወራኋችሁ ያላችሁ ሰዎች ደግሞ ከሽምደዳ ወደ ሎጂክ እየሄዳችሁ ትሄዳላችሁ፣ ወይም ወደ ማሳመን ቃል እንዲህ የሆነው በዚህ ምክንያት ነው። አለበለዚያ ቋንቋውን እንዳጠናችሁ ነው የምትኖሩት። የማይረሳ ነገር ጭንቅላታችሁ ውስጥ መኖር አለበት። እሺ ጨምር አንድ ቃል ጨምር። ኦኬ ሽትራንድ ምናልባት ዜር አሁን አያት እዚህ ጋር አሁን የተማርናት እኮ ድምጿ ማለት ነው ኤስቲ መጣች ድጋሚ። ስለዚህ እሱ በቃ ብዙ ነገር ፊክስ ያደርጋል ማለት ነው። ተከትሎን ስለሚሄድ ላይ ቋንቋው ላይ በጠቅላላ ነው ምንድነው ሽትራንድ የባህር ዳርቻ ወይ ምናምን የባህር ዳርቻ እንደዚህ አይነት ቢች ምናምን በእንግሊዝኛ ቢች ነው። የባህር ዳርቻ ግና ስለዚህ ኤንስፓንን ነገራችሁ። ኤንስፓንዴሽ ይባላል። በጣም ሰው በጣም ተጨናንቆ ምናምን በሚታገኙ ሰዓት ይህን ቃል ትጠቀሙታላችሁ። ግን ሽትራንድን ራሱ ታውቃላችሁ። እሺ ዳንከ አመሰግናለሁ። እሺ ወደ ጧጧና ወደ ኤዱ ሊሄድ ካልሆነ ሁለታችሁ ትሞክሩና እርስ በርስ እንድተራረሙ አደርጋለሁ። የሆነ ነገር ካለ እንትን እንላለን። ከቻልኩኝ አንድ እንትን ኮንቨርሴሽን ዋይዝ ሌላም ሰው ስለሌለ ገስት ላይ ስለማይታየኝ እንዲሁ ወይ ትንሽ ላይ አይቻታለሁ። እሷንና አዳማውን አስወጥቼሻለሁ ወይስ አላስወጣሽ? መጀመሪያ እናንተ ጋር ልጨርስ። እሺ ጧጧጧ ወደ አንተ ልምጣ። እሺ ሆቴል ምንድን ነው? ሆቴል ነው። እሺ አንተን ደግሞ ልጠይቅህ ነው አሁን እዚሁ ላይ ለምን ቀላል ቃል ስለሆነ። ኦኬ በጀርመንኛ ቋንቋ አንድን ሆቴል ዳስ ሆቴል እንላለን። ብዙ ሆቴሎች ሲሆኑ ምንድን ነው የምንለው? ሆቴልስ። አሁን ጥያቄ እዚህ ጋር። ስለዚህ የሌላ ሀገር ቋንቋ በሚሆን ሰዓት ፕሉራል ስናረጋቸው ወይም በብዛት ስናረጋቸው ምንድን ነው የምንጨምረው? ኤስ ቃሉ ላይ አሁን ሆቴል ላይ ምንድን ነው የጨመረው? ኤስ ቀደመች። በቃ እንግዲህ ያለችበት ሂድና እርምጃ ስደባት ቀድመዋታል። በቃ ስለዚህ አንድ ቶፒክ እንድትይዙ የምፈልገው ነገር ፎሬን ላንጉጅ ነው። በጀርመንኛ ቋንቋ የጀርመኖች ቋንቋ ያልሆኑ በተለይ ላቲን ቃላቶችን ላቲን ሲባል እዚህ ይጨምራል በሚሆን ሰዓት ፕሉራል በሚሆኑ ሰዓት ምን ይሆናል ማለት ነው? ፕሉራል ቢልዲንጋቸው በጠቅላላ ወርዱ ኦኬ ኤስ ይሆናል። ለምሳሌ ሆቴል ከነበረ ፕሉስ ኤስ ይሆናል። ኦኬ ስለዚህ እንደዚህ ልጻፍ ይችላል። ባዕድ ነው የሚሏቸው እነሱ አለ ፍሬንድ
ኤንደን ዊት ኤስ ኦኬ ፕሉራል ሲሆኑ ማለት ነው። ኦኬ ስለዚህ ሁሉም እነዚህ የባዕድ ወይም የሌላ ሀገር ቋንቋ የሆኑ ድምጾች አሁን አውቶስ እንደሚሉት ማለት ነው በዛ መልኩ ይያዛሉ ማለት ነው። ስለዚህ ኤዱን ደግሞ ይችል ላውራሽ ምንድነው አፋር ቅድም ማለት አፋር ቆይ አንኩንስት ከዚህ ሀሳብ ውስጥ አንኩንስት መዳረሻ ነው። አፋር ምን ይመስልሻል? ዲፓርቸር በአማርኛ ሲሆን ምንድነው? ከቦታ ወደ ቦታ መሄድ ነው። እሱም ጥሩ ነው፣ ግን አሁን አንቺ አይ ዶንት ኖ ከቤትሽ ወደ ባኖት ስትሄጂ በምንም ቤትሽን ነው የምትይው አፋርሽ ያንቺ ፖዚሽን ነው። ስለዚህ መነሻ ስለዚህ የሁሉም ነገር ትራንስፖርቴሽን ላይ ሁለቱ ቃላቶች ሁሉ ጊዜ አሉ። ኦኬ አፋር። ስለዚህ አፋር ካሉ ያው ሀ ሳይለንት ናት ብያለሁ። አፋህርት እንዳትሉ ስለዚህ አንዴ ቃሉን ልጻፍ እና ቃሉን እንደዚህ ጽፈዋለሁ፣ ግን ስታነቡ እስቲ ድገሚልኝ ሄዱ አፋርት ህዋ እቺ የሃ ድምጿ ኦልሞስት ሳይለንት አለች፣ ግን በጣም አሳስታችሁ ነው የምትሉት ማለት ነው። ኦኬ ስለዚህ ቃሉ ትርጉሙ መነሻ ቦታ ማለት ነው። በተለይ ትራንስፖርቴሽን የሚጠቀምበት ማለት ነው። ኦኬ መነሻ ኦኬ ስለዚህ አትሊስት አንድ 10 ምናምን ቃላቶች በመሀልም የተለያዩ ቶፒኮችን ያው እንደምታዩት አንድ ቃል አውርቼ ከጀርባ ያሉትን ነገሮች ተያያዥ ነገሮችን ለመነካካት እሞክራለሁ። ለምን ትምህርት እንደዛ ነው መሆን ያለበት ብዬ አምናለሁ። እነዚህ ነገሮች አሸንድጃችሁ ሂዱ ብቻ ማለት ሳይሆን አሁን ለምሳሌ ሶይድን ስታዩ እኔ ትዝ እላችኋለሁ። አሁን እዚህ ጋር የሌላ ሀገር ቋንቋ ስታዩ ኤስ ይመጣል። እዚህ ጋር ያላችሁት ኤስ ራሷ ድምጿ ሸ የምትሆንበትን ዘ የምትሆንበትን ለብቻዋ ምንም እንኳን ጊዜ ወስጄ ባስተምርም አንዳንዴ እንደዚህ በማየው ሰዓት ቮካብለሪ ስለሆነም ለመነካካት እሞክራለሁ ማለት ነው። ኦኬ ስለዚህ የራይዝና ጥያቄ መጠየቅ ይቻላል። በደንብ እንደውም የቀሩትን ሰዓቶች ሌላ አዲስ ቶፒክ ከማነሳ ጥያቄ ያላችሁ እየመለስኩላችሁ እሄዳለሁ። አፋርት ወይ ተዋጽኦ ልበል እንጂ እሺ አንተን ላዳምጥ ከዛ ወደ ሌላ ሰው ገባ። እሺ አብፋርትና ሎስፋርት የሚለው ልዩነቱ ምንድን ናቸው? ቆንጆ ጥያቄ። ሁሉ ጊዜ ስጠይቅ ሌላ ሰው እንዲመልስ የማደርገው የገባው ሰው ካለ እንዳለ። ሎስፋርት ምን እንደሆነ የሚያውቅ ሰው አለ? መሄድ ግን አሁን ሎስፋረን እና ለምሳሌ በእንትን ኢሽፋረሎስ እና መነሳት ግን ሌላም የተሻለ አለ አፋር እና ድራይቭ ሲደረግ መነሳት። ሎስፋረን ለምሳሌ ራስን በምትገልጽ ሰዓት አንተ ተነስተህ ይሄ ቴክ ኦፍ ማድረግ ማለት ተነስቶ ብሎ መሄድ ማለት ነው። ኦኬ አፋርን ያው ጀስት እንደ ፔር ሆነው አንኮስት እና አፋር ዴስቲኔሽኖቹን ለመናገር ነው። ሎስፋርን ብዙ ጊዜ በኮንቨርሴሽን ደረጃ አንተ ራስህ ኢሽፋረሎስ ተነስተህ መሄድህን እንደመናገር ገባ ያሉት ነገር አንተ ራስህ ኢሽፋረሎስ። ያኛው ግን ሞር ኦር ለስ በተለይ ፕሮፌሽናል ደረጃ ወይም ኦፊሻል በሆነ ደረጃ በንግግር ሰዓት እንደዚህ በትራንስፖርቴሽን ሲስተም ለምናምን ለሌላ አካላት የምንጠቀመው ነው። እኛው ተነስተን ነገር ብድግ ብለን የምናደርግ ከሆነ ኢሽፋረ እየተሰለስ እንችላለን። ሎስፋር ተነስተን መሄድ አለብን። ለጀስት እርስ በርስ እንደዚህ አይነት በትርጉም ግን ሁለቱም ተነስቶ መሄድ ናቸው። በኖመን ደረጃ ግን አፋት ያው ቦታው ነገር እየሆን አፋት አንኮንትና አፋርና ሎስፋርን ደግሞ እንደ ግስ አገልግሎት ላይ ይውላሉ። ኦኬ ዳንክ እና እንትን ላይ አሁን ትሬን ስቴሽን ላይ ዴርሱግ ፊያት ሎስ አይሉም ማለት የሚጠቀሙት ዴርሱግ ሙስ ካይናን አፋርን ዶላን አፋርን የሚለውን ተርሚኖሎጂ ነው የሚጠቀሙት እዛ ቦታ ላይ። እሺ ሌላ ካንተ ጀርባ የሆነች የሴት ድምፅ ሰምቻለሁ። ጥያቄ ካለ እኔ ነኝ። እሺ ሄዱ። እሺ ታብታብ እያደረገ ነው ያልኩት። ታብታብ እናደርግ ነው ያልኩት።
ምንና ታፕ ኦኬ ታፕ ነው ያልሽው? እሺ ታፕ ችግር የለውም ይመጣል። ሰዓቱን ጠብቆ 1-2 ሳምንት ስገባ ብዙዎቹ እረፍት ላይ ነኝ ስለ እረፍቴ ምን ያህል እንደሆነ አልተናገርኩም። ስለዚህ ዝም ብዬ ስለሆነ የገባሁት አትጨነቂ፣ አይዞሽ እህቴ። እንደገና ደግሞ ያው ያስተማርኩትን ባለፈውም ተናግሬያለሁ። ማክስ ሰላም ብያለሁ። ያው ሰላም እያልከኝ ነው በጊፍት ዳንከ ያው ስመጣ ሁልጊዜ ተናግሬ ስለምመጣ ነው። ጥያቄ ያላችሁ ሰዎች ከማለቴ በፊት እንዳትረሱ አደራ። ያው እኔም ዳኒ ትናንት እየሰማሁት ነበር። ትምህርት ውስጥ ጨርስ ነው የምንናገረው እና ኦልሬዲ ሰው እየተመዘገበ ስለሆነ ኦገስት አሁን ከረፍት ከመጣሁ በኋላ አዲስ ዙር ጀምራለሁ ብያችኋለሁ። ኦገስት ከረፍት በፊት የኤክስፕሬሽን ኮርስ እና አይንስ ኮርሶች እጄ ላይ ነበሩ። እነሱን ጨርሻለሁ። አይንስ አሁን ዓርብ ዕለት ፈተና ፈትናቸዋለሁ። አይንስ ትምህርት ላይ ብዙ ጊዜ ትምህርቱን ስጨርስ በጣም ምቾት ነስቷቸው በምቾት ትምህርቱ እንዲቀላል ነው እንዲሉ ስለማልፈልግ ፈተና ፈትናለሁ እና ነገ እነሱን ፈተና ፈትኜ እዚህ ውስጥም ትኖራላችሁ የኔ አይንስ ተማሪዎች። ከዛ ኔክስት ዊክ ጀምሮ ባሉት ጊዜ ያው የተመዘገባችሁትን ሰዎች ኮንታክት እያደረግኩኝ ሌላ አዲስ ኮርሶችን ደግሞ መርጠን ፍርስት መሀል ላይ ወይም መጨረሻ አካባቢ እንጀምራለን። ስለዚህ ድንገት በዚህ አጋጣሚ አሁን እየሰማችሁኝ ካላችሁ ፕራይቬት ኮርስ እንሰጣለን እኔ ሞንኩኝ ዳን። ስለዚህ ሊንክ ባዮችን ላይ አለ፣ ተመዝግባችሁ መማር ትችላላችሁ። እኔ ሳስተምር ለምሳሌ አይንስ በማስተምር ሰዓት አይንስን ብቻውን አይንስ ብዬ ነው ማስተምረው። ኦኬ A11 A12 ብዬ አላስተምርም። ያ ምክንያት ስላለኝ ነው። ሙሉ አንዴ ነው የምዘጋላችሁ ማለት ነው። A1 የምትማሩ ሰዎች እኔ ጋር ሙሉ A1። ስለዚህ ላይቭ መማር የምትችሉ ሰዎች ገብታችሁ ተመዝገቡ። አይ ላይቭ ደግሞ አልችልም እኔ ሪከርድ ኮርሶች ፓኬጅ ቢኖር የሚችሉ ሰዎች ደግሞ ሪከርድ ኮርሶች አሉ። እነሱን ወስዳችሁ መማር ትችላላችሁ። በተለይ ሪከርድ ኮርስ የምትወስዱ ሰዎች ሳምፕል ስለምልክላችሁ አይታችሁት በቃ ምቾት ከሰጣችሁ ከወደዳችሁት ኮርሱን እንድትወስዱ አደርጋለሁ። በጣም ብዙ ሰው ደስተኛ ነው። አሮ ነው ምንትዋብ አለች እዚህ አንድ ምሳሌ። ምንትዋብ እንግዲህ ለማያውቀኝ ሰው መናገር ትችላለች። አንዳንድ ጊዜ መሸጥ ላይ ችግር ስላለብን እሺ ችግር የለም። ዛፍዬ ቪዲዮ እሰራላለሁ ብዬ ሳልሰራልህ ይቅርታ። ችግር አትጨነቂ። ዘው ነውና ችግር የለም። የልጆች እናት አይደለሽ? አይሞላም። ልሰራልህ ነበር ቅድም ራሱ ትዝ አለኝ ታውቃለህ። እና እጽፍልሻለሁ። ችግር የለም። ወይ ዋትስአፕ ላይ አስታውስሻለሁ። እና እዚህ ጋር 60 ሰው አለ ይታየኛል። እና እውነት የተቸገራችሁ ሰዎች ካላችሁ በእውነት በጣም ሞክሩት። እናንተ ራሳችሁ ሞክራችሁት ያው እንግዲህ ውጤቱን እናንተ ታውቁታላችሁ። እና እዚህ መመዝገቢያውም ቀላል ነው። እኔም ነካ ሳረገው ነው የመጣልኝ። እና ደግሞ ወንድማችን እናንተ ቀመሱት በቃ የትምህርቱን ነገር እኔም የውሱ ሲይዘኝ ያው ቲክቶክ ላይ አልጠፋም። እና አንድ ቃል ማወቅ ቀላል ነገር አይደለም። እውቀት የትም ቦታ ሄደን የምንገዛው ነገር አይደለም በእውነቱ ማለት ነው። አይመስለንም፣ ግን በየጊዜው እየለመድነው ስንሄድ ብዙ ፋሩንግ ነው የሚኖረንና ተማሩ ትምህርት የምትፈልጉ ሰዎች በእውነቱ ማለት ወዳለው ጥሩ ወንድማችን ነው። እግዚአብሔር ይስጥልን። እንደዚህ ጊዜ መስዋዕት ለምታደርጉ ሰዎች በእውነት ልትመሰገኑ ይገባል። ስለዚህ ያው የሌላ ሰው ኤክስፒሪየንስ ልትሰሙ ነው። ድንገት ደግሞ የምትፈልጉ ከሆነ እዚህ ቲክቶክ ላይም አሉላችሁ የተለያየ ሌቭል የተለያዩ ትምህርት ተምረው ስሜታቸውን እንዲገልጹ ስለምፈልግ እራሳችሁ የሆነ ነገር የምትሉት ነገር ካለ በሉ ብያችሁ። ለማንኛውም መማር የምትፈልጉ ሰዎች ካላችሁ በሩ ክፍት ነው። ምንድነው የማደርገው? ወደ 9 ኮርሶች ኦፈር አደርጋለሁ እና ተመዝግባችሁ ብዙ ሰው የመረጠውን ኮርስ መርጬ ተመጣጣ ሪከርድ የሆኑ ኮርሶችን ደግሞ A1 A2 B1 በተለይ ደግሞ የፈተና መዘጋጃ ኮርስ አለ። በጣም ቆንጆ ኮርስ ነው። ኦልሞስት እያንዳንዱ ቪዲዮ ከ3 ሰዓት በላይ ይፈጃል። እያንዳንዱ ሞጁል በትንትን አድርገን ራሴ ያዘጋጀኋቸው ፈተናዎች ናቸው። ስለዚህ እነዛ ኦልሞስት ፈተና ላይ እንዳላችሁ ማለት ነው። ፈተና ቢያንስ ያለባችሁ ሰዎች አደራ ቢያንስ በፕሩፍ ሶብራይት የምትፈልጉ ሰዎች ቢያንስ የተማራችሁ መሆን አለባችሁ። እንዳትደነግጡ ማለት ነው። እዛ ላይ ያሉትን ቶፒኮች ፎረም ላይ ሌዘን ላይ ሽራን ላይ ያሉትን ነገሮች በነፃነት እንድትሰሩ ማለት ነው። የምትፈልጉ ሰዎች ካላችሁ የፕሩፍ ሶብራይት ኮርስም አለ፣ ላይቭ ኮርስም አለ፣ ሪከርድ ኮርስም አለ። ስለዚህ ያንን ማድረግ ትችላላችሁ። ለመመዝገብ ኢዚ ነው። ቲክቶክ ላይ መማር ፈልጋለሁ ብላችሁ ጻፉልኝ። ካልሆነ ደግሞ እሷ እንዳለችው ይሄን ብትነኩት ፊት ለፊት ሊንክ አለ እዚህ ላይ ፕሮፋይል ላይ እሱ ይወስዳችኋል ማለት ነው።
አቋረጥኳችሁ ድንገት ጥያቄ ያለው ሰው ካለ በተለይ ከኦዲያው ጋር ብዙም ገና ዝም ብሎ እያስገባኋችሁ ነው ወደሚፈልገው ቶፒክ እንጂ ኮንቨርሴሽን ዋይዝ ብዙ ነገር እናወራለን። ኦኬ ኦልሞስት ቢያንስ 10 ጥያቄዎች ይኖሩኛል። የተለያዩ ጥያቄዎች እናንተ ስትመልሱ የምትመልሱበትን መንገድ ፊክስ እያደረግን በዛ መሀል ቮካብሎችን እየተማረን ትምህርትን ፈተና ለማለት ብቻ ወይም ደግሞ የሆነ ያለባችሁን ጫና ለማራገድ ብቻ ፓርቶስፒት ቋንቋውን እንደዛ ከሆነ 10ም 20 ዓመትም ኖራችሁ ስቲል እየተማራችሁ። ስለዚህ ከዛ ስሜት ውጡና አንድ በተለይ ጀርመን ሀገር እና ጀርመን ተናጋሪ ሀገር ያላችሁ ሰዎች ወይም ለመምጣት የምታስቡ ሰዎች በህይወቴ በቃ በምንቀሳቀስበት ቦታ ላይ ቋንቋው ሊቸግረኝ አይገባም። በቃ ዶክተር ጋር ከሄድኩኝ ሀሳቤን መግለጽ አለብኝ። ትምህርት ቤት ከሄድኩኝ፣ የልጆች መዋያ ከሄድኩኝ፣ ስራ ኢንተርቪው ካለብኝ፣ ፋይናንስ አውስቢልዲንግ ካለብኝ የሆነ ሀሳባችሁ ነው። ስለዚህ ቶፒክ ዋይዝ ለምሳሌ አንድ ከእናንተ ውስጥ ወይ እዚህ ዩኒቨርሲቲ እየተማረ ያለ ሰው ስኮላርሺፕ ደርሶት እየተማረ ያለ ሰው ጀርመንኛ ነው እንግዲህ ስትወጣ የሚጠብቅህ ወይም የሚጠብቅሽ እዚህ ውስጥ ዩኒቨርሲቲ ተማሪዎች ካላችሁ። ስለዚህ እንደዚህ አይነት ሰዎች ምንድነው ኢንተርቪው ራሱ ምንድነው? ኢንተርቪው ላይ መሰረታዊ ነገሮች ምንድናቸው? ድሮፕ አድርጉት፣ በቃ ሊስት አድርጉ። ያንን እንግሊዝኛውን ወይም አማርኛውን ቶፒክ ቀጥታ አስገብቻለሁ አስደንግጬሽ እንዳይሆን ሚውት አድርጋሽ እንደዚህ በቶፒክ ዋይዝ ነው እንጂ አኮዛቲቭ ብላችሁ ዩቲዩብ ላይ ሰርች ብታረጉ 1 ዓመት ሙሉ 10 ዓመት ሙሉ ብታዩት የማያልቅ ቪዲዮ ነው ያለው አኮዛቲቭ የሚል ቪዲዮ። ስለዚህ ከዚህ ከቶፒክ ስሜት ወይም ከሆነ አንድ ነገር ጠቅልል አድርጎ ከማሳየት ስሜት ወጣችሁ እውቀት ለመጨበጥ ነገር ሞክሩ። ይሄ ነው የኔ ምክር ለእናንተ። ጥያቄ ያላችሁ ብዬ ቅድም ያው እንትን ሳልላችሁ ነው ወደዛ ሄድኩት። ዮርዳኖስ በጣም አመሰግናለሁ። አደራ ስሜ እንዳታጠፉ። ይሄን ሁሉ ገስቴን ጊፍቴን ወስዶ ዝም አለ እንዳትሉ። በጣም አመሰግናለሁ። በጣም ብዙ ሰው እየተጠቀመ ስለሆነ በዚህ ፕላትፎርም ዛቲፕን በጣም ብዙ ሰው ስለሚጠቀምበት የእናንተ ደግሞ እንደዚህ ማድረግ ጊፍት የምትልኩ ታብታብ የምታረጉ ሼር የምታረጉ ሰዎች የሀብ ነው አይዲያ በጣም እያገዛችሁት ቻናል። ምክንያቱም ያው አንደኛ አበሻ ነን፣ ሁለተኛ የትምህርት ቻናል። ስለዚህ አስቡት አበሻ ሆነን የትምህርት ቻናል ሆኖ አይ ዶንት ኖ ዛቲፕ የሚባል ነገር ራሱ ያለ እንደመኖሩን የማያውቅ ሰው አለ። ስለዚህ በተለይ ጀርመንኛ ተናጋሪ ወይም ጀርመንኛ መናገር የሚፈልገን እዚህ ሀገር እየኖረ ኧረ ማን ነው ምናምን ሰው ስላለ እነሱ ጋር የሚደርሰው የእናንተ ሼር ማድረግ፣ ኮሜንት ማድረግ። ኮሜንት ሀሳባችሁን ለመግለጽ ብቻ አይደለም የሚጠቅመው። ኮሜንት አንድ ቪዲዮ ላይ ስታደርጉ ኢንጌጂንግ ይሆናል። ኦኬ ይላል ቲክቶክ ምን ይላል? ኦኬ ይሄ ነገር ብዙ ሰው ይወደዋል። ኮሜንት አርጉ፣ ሼር አርጉ ምናምን የምንለው በቃ ኮንቴንቱ ተሰርቶ በቃ ተደብቆ ነው። ኦኬ አሁን እዚህ ዩቲዩብ ቻናል ላይ ብታዩ ወደ 600 ምናምን ቪዲዮ አለ። ከዛ ውስጥ 400 500 ቪዲዮ ጀርመንኛ ነው። ምን ይላል ሌላው ሰው? ጀርመንኛ ምንም ሪፈረንስ የለም፣ ምንም ትምህርት የለም፣ ኢንተርኔት ላይ ምንም የለም ይላል። ልክ ናቸው። ለምን በቃ አያውቅም። ስለዚህ የእናንተ የቤት ስራ እኛን የምትወዱ የእናንተን ፍቅራችሁን የምትገልጹት ለእኛ ያላችሁን ድጋፍ የምታሳዩት በገንዘብ በምናምን ሳይሆን ጀስት ኮንቴንቱን ለሌላ ሰው ላኩት። በተለይ እናንተ የሆነ ቪዲዮ የኛን ቪዲዮ በምታዩ ሰዓት ኢትስ ኦኬ የሆነ ስቲከር ማድረግ ትችላላችሁ። መጻፍ ከሰለቻችሁ ወይ ላይክ ምልክት ወይ የሆነ ምልክት አድርጋችሁ ከስር ኮሜንት አድርጉበት። እንደዛ አላለሁ። ድንገት አሁን ካስተማርኩት ተገናኘ ያው ዲፕ ገና አልገባሁም። ኔክስት ዊክ በደንብ ልናየው ይሆናል። ግን ስታዩት ያወዛገባችሁ ወይም ኧረ ይሄን ነገር ንገረን ምንድነው ነው የምትሉት ነገር ካለ አዳምጣችሁ የተወሰነ ደቂቃ አለ ከእናንተ ውስጥ ጥያቄ አለ። የአዳማውም እንግዲህ ያላወዛገብኩሽም አይደለ እንደ ኤዋን ተማሪ ቀስ እያልኩ ነው እንግዲህ ያስተማርኩት። አሪፍ ነው። ቴንክ ዩ። ተመችቶሻል? አሪፍ ነው። እሺ ለም ያው አንዳንድ ድምጸቶች ላይ አንቺ ትንሽ ብልጥኝ እሺ ኤዋን ስለሆንሽ ትምህርቶች አሉ። አይ ዶንት ኖ ያንቺ ያለሽበት ሁኔታ ስለማላውቅ ድንገት ስለምትፈልጊኝ ከሆነ ዝም ብለሽ ሊንኩ ላይ ተመዝገቢና ሪከርድ ኮርስ ስላለ ዝም ብዬ አንድ ሪከርድ ኮርስ ልክልሽና አንቺ ውስጥሽን አይተሽ ከተመቸሽ ምክንያቱም ምን ያህል ሳስተምር ከፎኔቲክ ነው የሚጀምረው ማለት በቃ ምንም ማው አይዲሲዲ ከማያት ሰው አይነት። ስለዚህ የምትፈልጊ ከሆነ አደራ ምክንያቱም የሆነ ሌቭል ከደረስሽ በኋላ እንደገና ተጎትተሽ ከምትመጪ ዝም ብለሽ ሊንኩ ላይ የቲክቶክ ላይ ተመዝገቢና ማነው ኤንኤም ስምሽ ማነው ኤንኤም 26 ያው ይቅርታ በዛስ በቃ ኒም። ስለዚህ ኒም ላይ ቲክቶክ ላይ ያወራው ነኝ ብለሽ ስትመዘገቢ ይሄንን ኮርስ ስትሞዩ እዚህ ኮሜንት መጻፍ ነው ከሻል ከላሰሽ ለምሳሌ ኤዋን ነው የምትማሪው አንቺ ኤዋን ብለሽ
ኤዋን ብለሽ ምረጪና ኤዋን ሪከርድድ ኮርስ የሚልም አለ። ከሁለቱም ምረጪና እዚህ ኮሜንት ላይ ኒም 26 ነኝ ብለሽ ጻፊልኝ። አንድ ሳምፕል ሪከርድድ ቪዲዮ ልትሻለሁ። እሺ ከዛ አይተሽ ከራስሽ ትምህርት ጋር ኮምፔር አድርጊውና ኔቨር ነው ወይ ሰርፕራይዝ ሊያደርግ ይችላል ወይ ሊደብርሽ ይችላል። እሱ ያንቺ ውሳኔ ነው። እሺ እንደዛ አድርጊ። ምክንያቱም በተለይ ትምህርት ገና እየጀመራችሁ ያላችሁ ሰዎች እንድትሸወዱ አልፈልግም። ላይ ከሄዳችሁ በኋላ ብዙ ሰው እኔ ጋር ቢያንስ ጀምሮ ጨርሶ አይንሽን ይማሰዋል። ኦኬ ስለዚህ ይሄን እንድታደርጉ ወደ ኋላ ተመልሳችሁ እንዳትጎተቱ ያንን ማለት ይላል። ያው ትምህርቴን ጨርሻለሁ። መማር የምትፈልጉ ሰዎች ደግሞ እንዳልኳችሁ ሊንኩ ይኸው ፊት ለፊት 10 ትማላችሁ ማለት መሰላችሁ ነው። ቲክቶክ ላይ ያለላችሁ ቲክቶክ ፕሮፋይሌ ላይ እዚህ ጋር የምታዩት ማለት ነው። ልክ ፕሮፋይል ስትነኩት ልክ ይሄ ነው የሚመጣው። ተመዝገቡ የሚል ሊንክ ይመጣል። ወይም ቲክቶክ ላይ አሁን እዚህ ጋር ማርያም ትግርኛ ተናጋሪ ከሆንሽ ያው ማርያም ትግርኛ በደንብ እሰማለሁ። ስለዚህ እንዳትጨናነቁ፣ ሀሳባችሁን ለመግለጽ እንደ ትግርኛ በደንብ ማውራት ትችላላችሁ። ቢያንስ አማርኛ ስለምትችሉ እናንተ ደግሞ አማርኛ ታዳምጣላችሁ። ስለዚህ መመዝገብ ትችያለሽ። ወይም ቲክቶክ ላይ መማር ፈልጋለሁ ብላችሁ ጻፉልኝና የዋትስአፕ ስልኬን ዝም ብዬ በየቦታው ማለት ነው ትርጉም የለውም በሚል ነው ዋትስአፕ ስልክ ሰጣችኋለሁ። በሱ ኮንታክት ታደርጉኛላችሁ። ኦኬ ስለዚህ በነበረው ሁኔታ ያልተመቻችሁ ነገር አለ እንጧጧ። ደግሞ ኔክስት ዊክ በስምና በእናትህ አታወዛግባቸው ልጆች። እኔ ራሱ ስጠራ ጧጧጧ እያልኩ ነው መጣራት ጀመርኩ። አታወዛግብ። ቀጣይ ሳምንት በስሜ እመጣለሁ። እሺ አዲስ ስም ወይ ተሰብስበን እናወጣለን ከነምንቱ አውጣውን እንደዛ አድርጉ ላለው ያው ተኩል ስለላችሁ 8-10 ደቂቃ ያው ገና እየተመስሎ ስለሆነ ከረፍቴ አንድ ይሄንን ሳምንት አይሆፕ በዚህ መልኩ ትንሽ ካወራንበት ይበቃል። የተለየ የምትጠይቁኝ ነገር ካለ በተለይ ከትምህርት ጋር በሩ ክፍት ነው። ኮሜንት ላይ ጻፉልኝ ወይም ደግሞ እዚህ ገስት ላይ ማውራት ትችላላችሁ። ምንም አላወራሁም ወይም አላወራሁሽም ምህረት የሚለው ሚውት ያደረኩሽ ድምጽ ስትገቢ ሳታስቢ ነው ያስገባሁሽ። ሚውቱን ማንሳትና ማውራት ትችያለሽ። ጥያቄ ያላችሁ ሰዎች ግን መጠየቅ ትችላላችሁ። የተወሰነ ከ39 ነው 1-5 ደቂቃ መቀመጥ ትችላሉ። ጥያቄ ያላችሁ ሰዎች የውርላውሙ ኔክስት ዊክ እንጨርሰዋለን ሳይሆን ኔክስት ዊክ ቀጥለን ደግሞ እንማራለን ማለት ነው። ምህረት አለሽ? አለው መቼ ነው ያስገባው? ይከታሽ ሚውት አደረኩብሽ። አይ እንዳላስደነግጥሽ ብዬ ነው። ኧረ ዝጊው ምናምን ከምል ድምፁን አጥፍቼ ኦኬ አላየሁትም። ችግር የለውም። ገነት ነኝ ገኒ ነኝ። ትላንትና ስሜን ቀይሬ አካውንት ቲክቶክ አካውንት ይሄ ነው ስሜን ቀይሬ ነው። ኧረ ተው አታሰቃይኝ። ይኸውልሽ የማውቀው ልጅ እዚህ ጋር ጧጧጧ ሆኖ መጣ። አንቺ ደግሞ ገነት ደግሞ ምህረት ሆነሽ መጣሽ። አላወቅኩም እኮ ዛሬ እንደምትገባ አሁን ካለቀ ነው ያየሁት። አይ ኡርላው አሁን የመጀመሪያ ነው ገና በዚህ ሳምንት ስለመጣው እንደገና ደግሞ ገኒ አሁን እኔ የማስተምረው ትምህርት ሙሉ ተቀርጾ ዩቲዩብ ላይ ይቀመጣል። ዩቲዩብ ቻናል አለሽ አይደል? ስለዚህ አሁን ዛሬ 10ኛ ሳምንታችን አይደለ ዛሬ ተማርነው። ለምሳሌ ከኡርላው በፊት እስከ 9ኛ ሳምንት ያለው እንዳለ ተለቋል። ስማርት ነው የሚል እዚህ ጋር አሁን ደግሞ 10ኛ ሳምንቱን በዚህ በተወሰኑ ደግሞ ብዙ ጊዜ አርብ ነው የሚለቀው። ነገ አርብ ሳይሆን የሚቀጥለው አርብ ግን ከቻልኩኝ ነገ አይደለም። ስለዚህ ያው ሲለቀቅ ቲክቶክ ላይ ስለምናገር ዝም ብለሽ የቤት ስራ እየሰራሽ ምግብም እየሰራሽ ቤትም እያጸዳሽ እንደ ሬዲዮ ወይ በቲቪ ወይ በስልክሽ ማዳመጥ ትችላለሽ። እሺ አሁን ኧረ እያዳመጥኩ ነው። ኧረ አለኝ ሰብስክራይብ አድርጌያለሁ። ይመጣልኛል ራሱ። ማለት ያው ጀርመንኛ ትምህርት ቤት ሄዳችሁ ተምራችሁ መጣችሁ ወደ ኢትዮጵያው ላይ መመለሱ ትርጉም የለውም። ልክ ቤት ስትመጡ ነው ዋናው ስራ የሚጀምረው። አሁን እዚህ ጋር ያስተማርኳችሁ ነገሮች ኦኬ ያወቃችሁ ነገርኳችሁ አለቀ። በሩን ዘግታችሁ መቀመጥ ሳይሆን ቤታችሁ በምትሆኑ ሰዓት ውሏችሁ ላይ የቀን ውሏችሁ ላይ ጀርመንኛው ማስገባት አለባችሁ። የምታዳምጡት የኢትዮጵያ ነገሩ ጥሩ ነው። እሱን ግን ቢያንስ 10 የኢትዮጵያ ነገር የምታዳምጡ ከሆነ ቢያንስ 5ቱን ጀርመንኛ ማድረግ 5ቱን የኢትዮጵያ ነገር ማድረግ ያ ደግሞ ጀርመንኛ ነገሩ ውስጣችሁ እየገባ ይሄዳል ማለት ነው። ኦኬ ግድ ነው። እንደዛ አድርጊ። ጥያቄ ምናምን አይ ሆፕ ያው ከአንቺ ጋር በስልክም ስላወራን ምንም የተለየ ነገር ያለሽ አይመስለኝም አይደል? ነው የለኝም ምንም። አመሰግናለሁ። ያው አይቼዋለሁ ድምፅሽንም ያልደወልኩልሽ ትንሽ ቢዚ ስለነበርኩ ነው። ያው ተመችቶሻል ብዬ አስባለሁ። ሳምፕል የላኩልሽ አይደል? በጣም ተመችቶኛል።
መልካም በቃ በጣም እናወራለን፣ ችግር የለም። አመሰግናለሁ። እሺ እሺ በቃ ገና እሺ 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 አባቴ ቻው። እሺ እሺ የኔ እናት ሰኒ አንቺን ላውራና ያው 6 ደቂቃ ነው ያልኩት፣ ግን የተወሰነ ደቂቃ አንቺን ላውራሽ አለሽ። ሰኒ እንዴት ነሽ? አለው። አዎ ሰላም፣ እንዴት ነህ? ይመስገነው። ከየት መጣሽ? እሺ አሁን ምን እንበልሽ? ምን እንቅጣሽ? ይሄ እኮ የሩቅ ትምህርት ችግር ነው። ዝም ብዬ ነው እንዲሁ የገባሁት በእውነት ባለቀ ሰዓት። እናንተን በድሮ በእኛ ቢሆን ዳስተር እናስጠፋ ነበር። አሁን ሩቅ ነው። ይሄንን እስከምን አስጠፋሽ? ትላንትናም ልክ እንደዚህ ነበር እሱ ጋር የገባሁት እና ይቅርታ ግን ጥያቄ ነበረኝ። እሺ እሺ መልሳለሁ። እኔ ቢአይንስ ለመማር ፈለኩኝ። አዲስ ኮርስ የምትጀምረው ካለ ኦኬ ስለሱ ኢንፎርሜሽን ባለቀ ሰዓት ያው እየጠየቅኩ ነው ማለት ነው። ችግር የለውም። እንዳልኩሽ ነው። ከዚህ በፊት እኔ ጋር ተመዝገበሽ ከሆነ ድጋሚ ኦኬ ወይ አሁን ቲክቶክ ላይ ጻፊልኝና ብዙ ጊዜ እንትኑ ላይ ገብታችሁ ተመዝገቡ ምናምን ስል ሰው ይወዛገባልና እንደዛ እንዳትሆኝብኝ እንትኑ ላሳይሽ። ታይሻላ ዛፍሽ ፕሮፋይል አዎ አዎ ይታያል። በቃ እሱ ላይ አንድ ሊንክ አለች። እሷን ሊንክ ስትነኪያት ይሄ ነው የሚከፈተው። ሴሌክት ኮርስስ ምናምን የሚል ይከፈታል። እሱ ስትነኪው ደግሞ ፎርም ይከፈታል። ፎርሙ ልክ የወረቀት ፎርም ነው። ኢትዮጵያ የምናውቀው ፎርም አላት። በቃ ስም፣ የአባት ስም፣ የአያት ስም፣ ኢሜልሽን በጣም ፈልገዋለሁ እና ስልክ፣ የዋትሳፕ ስልክ አደራሽ። ምክንያቱም ከተመዘገብሽ በኋላ ዋትሳፕ ላይ ነው የሚጽፍልሽ። ኦኬ ስለዚህ የዋትሳፕ ስልክሽን ታስገቢያለሽ። አሁን አንቺ ምንድነው ቢአይንስ ነው መማር የምትፈልጊው? ያ ቢአይንስ መማር ነው የምፈልገው። ለነገሩ ቢአይንስ ተምሬያለሁ፣ ግን ቪዲዮር ሁሉን ማድረግ ፈልጌ ነው። ያ ደስ በሽንት ይሄ ክላር ነው። ምክንያቱም እንደ ፈረስ እየጋለቡ ነው የሚያስተምሩት። ያው እነሱ የነሱ ነገር ተወጥቶ አያልቅም። አልፈርድባቸውም። ድርጅት ነው የሆነ ስራ ነው የሚሰጣቸው። የሆነ ሞጁል በሆነ ወር ውስጥ መጨረስ አለባቸው። ስለዚህ አንቺ ገባሽ አልገባሽ ዶንት ያው አብረሽ በእነሱ ፍጥነት ካልሄድሽ በስተቀር ትምህርቱ በጣም ይከብዳል። ስለዚህ ኢንቴንሲቭ ነበረ፣ ግን እኔ ቆየሁኝ አመት ከምናምን አለፈኝና ቤስ ባይ ለመጀመር አሁን ቶታሊ ረስቼዋለሁ እና ከሱ ወደ ቤስ ባይ ከመጀመር ቢአይንስ እናንተ ጋር ቶሎ ቤስ ባይ የመጀመር አላማ ካለሽ ሁለት አማራጭ አለሽ። ኦኬ ይሄ ቢአይንስ የሚለውን ያዡ የላይቭ ትምህርት ነው። ላይቭ ማስተምረው ያው ከ6 እስከ 8 ሳምንት በትንሹ 7-8 ሳምንት ይፈጃል። ወይም ደግሞ እዚህ ጋር የተሻል ከስር ቢአይንስ ሪከርዲንግ የሚል ኦኬ ሁለቱን ረጫቸው። ቢአይንስ እና ቢአይንስ ሪከርዲንጉ ምንድነው? ሪከርድ የተደረጉ ወደ በጣም ብዙ ቪዲዮዎች ናቸው። አንዱ ቪዲዮ ከ2 ሰዓት እና ከዛ በላይ ያ ማለት ለምሳሌ አንቺ ፍሪ ከሆንሽ ሰዓት በደንብ ካለሽ የላይቭ ትምህርቴ ላይ ያው በእኔ ስኬጁል ነው የምትልሽ። ከተሻለ በሳምንት 2 ነው ማስተምረው፣ ማታ ነው ማስተምረው። በዛ ሰዓት ተገኝተሽ ነው የምትማሪው። ይሄኛው ግን ሪከርድድ ሙሉ ፓኬጅ ነው የሚሰጥሽ። ቁጭ ብለሽ ያንዳንዱ ቪዲዮ ክላስ ውስጥ እንዳለ ሰው ትምህርት አስተምራለሁ። ጥያቄዎች አሉ። ጥያቄ በምትጠይቅ ሰዓት ፖዝ እያደረግሽ እንደ መልሰሽ አንቺ እንደሰሚ የሰሚን ስህተት እኔ ደግሞ ከዛ ቪዲዮን ፕሌይ አድርገሽ የተሳሳትሽውን እያወቅሽ ቼክ እያደረግሽ የምትሄጂበት ነው። ራሱ ትምህርት ምንም የተለያየ የለውም። ግን ምንድነው ድንገት አንዳንድ ሰው ኢንቴንሲቭሊ ቶሎ አጥንቶ ቤስ ላይ መጀመር የሚፈልግ ሰው ይኖራል። ኦኬ እንደዛ አይነት ታይፕ ከሆንሽ እንደ አማራጭ ይሄንን ያዡ። ኦገስት ላይ የሚጀምሩት ኮርሶች ውስጥ ቢአይንስ የሚጀምር ከሆነ በጣም በደስታ ይቀላቀልሽ ማለት ነው። ግን መመዝገቡ እዛ ሊስት ውስጥ አስገባሻለሁ ማለት ነው። ኦኬ እሺ አለሽ ሰሙ ድምፅሽ ጠፍቷል። አይደለም ኤርፎን ምናምን ይሆናል እንግዲህ እየሰማሽኝ ነው ብዬ አስባለሁ። እየሰማሽኝ ነው? የኔ አይሰማም። አሁን መጣሽ። የሚቆሻቆሽ ነገር ነበር። እሺ አሁን መጥቷል። አሁን ይሰማል። ኦኬ ስለዚህ አሁን መጠየቅ የፈለኩት ቢአይንስ ይሄኛውን ከላይ ያለውን ቲክ አደርጋለሁ። ይሄኛው የላይቭ ትምህርት ነው። ላይቭ በዙም ቁጭ ብዬ እንደዚህ እንዳሁኑ ግን ትንሽ 10 ምናምን ሰዎች ብቻ አድርጌ ከእናንተ ጋር ማስተምረው ነው። የታችኛው ደግሞ ሙሉ ሪከርድ ኮርስ ቁጭ ብለሽ ራስሽን የምትማሪው ነው። ኦልሬዲ ቢአይንስ ተፈትንሽ አልፈሻል? አዎ አለኛው፣ ግን ሞር ኤክስፕሬሽን እና ሆረን ፌርሽቴል ላይ ማተኮር ነበር የፈለኩት አሁን። ኦኬ ስለዚህ እንደ ሞጁል ሆነ ለመናገር እኔም አይቼዋለሁ። አሁን ዳንም አለ እዚህ ስር ለመናገር ዋናው የትምህርታችን ፎከስ ሆረን እና ኤክስፕሬሽን ብቻ ሳይሆን ጠቅላላ ሞጁል ነው። ሆረን እና ኤክስፕሬሽን የሚለው ላይ እውነቱን ከነገርሽኝ በተለይ ሆረንን ሲጀመር ኮርስ መውሰድ አይጠበቅብሽ። ሆረን እሺ እኔ ኮርስ እሰጣለሁ አይደል? ኮርስ መውሰድ አይጠበቅብሽ። እሱ ግን ለምንድን ነው እንደዚህ የምልሽ መሰለሽ? ሰኒ እንደ ሰኒ ቤቷ ውስጥ ያላት ላይፍ ስታይል ነው ሆረኗን የሚያሻሽለው። ምን ያህል ጀርመንኛው ቤትሽ ውስጥ አለ። ጀርመንኛ ነገር ታዳምጫለሽ፣ ፖድካስት ታዳምጫለሽ፣
ወይም የቴሌቪዥን ፕሮግራም ታያለሽ፣ ዩቲዩብ ታያለሽ፣ ምን ታያለሽ? እስኪ ንገሪኝ አንቺ ስለ ጀርመን ወይስ አማርኛ ነው የምትችይው? ያው ቤት እንደተለመደው በአማርኛ ነው የምናወራው። እሱ ችግር የለም። አይ የምታዳምጪው ነገር ለምሳሌ አሁን እኔ የማያቸው ፕሮግራሞች አሉ። በቃ ቀን ይዤ ሰዓት ይዤ ጀርመንኛ ብቻ የሆኑ ማለት ነው። ኦኬ ያ አይነት ልምድ የለኝም፣ ግን አንዳንዴ ያው አልፎ አልፎ ፊልም ነው ማየው። ምንድነው የምትወጂው ነገር ምንድነው? አሁን አንቺ ላይክ እንደ ሆቢሽ ምንድነው? ላይክ አላም ዩቲዩብ ከፍተሽ ስታይ የምትወጂው አለ። አንዳንድ ሰው ከተማ ለከተማ የሚዞር ሰው ይወዳል። አንዳንድ ሰው ደግሞ ምግብ የሚያበስል ሰው፣ አንዳንድ ሰው ኳስ ይወዳል። አንቺ ሆቢሽ ከትምህርት ጋር በተገናኘ ብዙ እንትኖች አጫጭር እንትኖች ግራማቲክ ነገሮችን ነው የእውነት ለመናገር የማይፈ አኩሳቲቭ ምናምን አይደለም። እሺ የጀርመንኛ ትምህርት ነው። ኧረ እንደ ሰኒ በቃ ሰኒ የሚያስደስታል። እንደ ሰኒ ያው መጎርጎር ነው የሚወዱት። ለምሳሌ አሁን አንዳንድ ጊዜ ብዙ ጊዜ ሴቶች ላይፍ ስታይል የሚወዱ አሉ። የሆነች ሴት ፍሎገር የሚከታተሉ ይኖራሉ። ገብቶሻል? ይሏን ምናምን ኦኬ ፍሎጋ ወይ እንደዚህ አይነት ነገሮች የምትወጂ ከሆነ የጀርመንኛ አንድ ወይም ሁለት ሴቶች ምረጪና እነሱን ተከታተል። ሰብታይትል እያበረሽ ኦኬ። ለሆራን እኔም ሆንኩኝ እዚህ ጋር ዳንም ሆነ ሁላችንም የምናስተምረው ነገር መሰረት ነው እንጂ ቋንቋ አይደለም። ቋንቋው እነሱ አኮሳቲቭ ብለውኛል፣ እስቲ ሰዎቹ ሲያወሩ አኮሳቲቭ መቼ ነው የሚጠቀሙት? ማዳመጥ አለብሽ አይደል? ስለዚህ እሱ ነገር ሆራንሽን ሼፕ ያደርገዋል ማለት ጆሮሽን እየሞረደልሽ ይሄዳል ማለት ነው። ኦኬ ድምጾች፣ የተለያዩ ድምጾች። እሺ ኤክስፕሬሽን ጉዳይ ላይ ደግሞ ልጆች አሉሽ? ልጆቼ ትንንሾች ናቸው። 4 ዓመት እና 2 ዓመት ነው። ችግር የለም ማውራት አይጠበቅብሽም። መጽሐፍ ምናምን ታነቢላችኋለሽ ጀርመንኛ ወይስ የለም? ገና ኪንደርጋርተን ላይ ናቸው እነሱም። እሱ ሰዓት ነው እኮ እሱ ሰዓት ላይ ናይ ልጆች ይሰማሉ። ኪንደርጋርተን ስቴጅ ላይ ከሆኑ ሜቢ ፕሮባብሊ ያንቺ ህይወት ልምድ እስከሌለ ሁልጊዜ ከመተኛታቸው በፊት መጽሐፍ፣ የልጆች መጽሐፍ በጣም በትልልቅ ፊደል የተጻፈ በጣም ቀላል ቃላቶች ያሉበት ብዙ መጽሐፍ አለ እንደ እድሜያቸው። እሺ ድምጽ እያወጣሽ ልክ አሁን አማርኛ መጽሐፍ ተረት ብናነብላቸው ጮክ እያልን አይደል የምናነበው? ድምጽ እያወጣሽ የፈለገ ይወላልሽ እንዳትጨነቂ፣ ዝም ብለሽ ለማንበብ ሞክሪ። ያ አፍሽን፣ ምላስሽን፣ ከንፈርሽን፣ የአፍ ቅርጽሽን ሼፕ እያደረገ ይላል። ኤክስፕሬሽን የሚመጣው ከዚህ ጋር ተያይዞ። እሺ እሱ ኮንፈርት ይሰጥሻል። ከዛ ደግሞ እኛ ምን እንሰጥሻለን? እኔ ዳን ምናምን ደግሞ እንደዚህ ኮርስ ላይ እንዴት እንሰጣችኋለን ማለት ነው። እንዴት ነው የሚወራው? ኦኬ ያለፈ ጊዜ እንዴት ነው የሚወራው? የአሁን ጊዜ እንዴት ነው የሚወራው? ረጅም ሴንቴንስ እንዴት ነው የሚወራው? ማገናኛ ቃላቶች ምንድን ናቸው? ምን አይነት ህግ አለ በጀርመንኛ ቋንቋ ውስጥ የሚለውን ደግሞ እኛ ጽድት አድርገን ሙሉ የግራመር ትምህርት እንሰጣችኋለን። ኦኬ ገባሽ ሀሳቡ? ገብቶኛል። ኦረን የሚባል ወይም ኤክስፕሬሽን ኦፍ ኮርስ ኤክስፕሬሽን ኮርስ አለኝ። ኦኬ እሱንም መማር የምትፈልጊ ከሆነ ይኸውልሽ እዚህ ጋር አለች። ታሻለች። ሶስተኛ አስባይ ቢያንስ ሁለቱንም ምረጪውና ቢያንስና ይሄኛውን ሁለቱም ግሩፕ ውስጥ ከተሻለው ዋትስአፕ ግሩፕ ስላለኝ ከዛ እዛ ግሩፕ ውስጥ ያስገባዋቸው ሰዎች ብዙ ሬዲ የሆነ ሰው ፈቃደኛ የሆነ ሰው በዛ ሰዓት ነው እንማር በሚል ሰዓት እማራለሁ የሚል ሰው በቂ ሰው ካለ ያንን ግሩፕ መስጄ ነው ማስተምረው ማለት ነው። ከዚህ ሁሉ ውስጥ እሺ ጥሩ ብዙ ሰዓት ውስጥ አውርቼሻለሁ። ሌላ ሰው እንዳላወራ ነው። አመሰግናለሁ። እሺ ሰሚ አጭር ጥያቄ አለች። እሺ መልሳለሁ። እዚህ ሀገር ፕራክቲኩም ለማድረግ ብፈልግ እንዴት ነው ላመለክት የምችለው? ዛፍ እሱን ቀላል። የት ነው ያለው? እኔ ሃምቡርግ ነው ያለሁት። ሃምቡርግ እኮ በቃ ሊደርዛት ስለህ ማለት ነው። ስለዚህ ላይ ወበን ከሆንክ አንተ ለምሳሌ ምንድን ነው የምትፈልገው? ሃውስ ቢልዲንግ ምናምን ነው ወይስ ዩኒቨርሲቲ? ሃውስ ቢልዲንግ ነው የፈለኩት እኔ። ሃውስ ቢልዲንግ እጅ ላይ ከዚህ በፊት የተማርከው ትምህርት አለ ማለቴ? አይ መጀመር ነው የምትፈልገው ወይስ ለምሳሌ አንዳንድ ሰው አካውንታንት ሆኖ መጥቶ ወይም ደግሞ ነርስ የነበረ ሰው እዚህ መጥቶ ሲኒየሮን እንትን ላይ ሃውስ ቢልዲንግ መስራት ይፈልጋል እና አይ እጄ ላይ ያለውን የነርሲንግ ዶክመንትም አብሬ ማስገባት ይፈልጋለሁ የሚል ሰው አለ። እንኳን መቀየር ነው የፈለኩት። በኢትዮጵያ ትምህርቴንም ሳልጨርስ ነው የሁለተኛ ዓመት የዩኒቨርሲቲ ተማሪ ነው የመጣሁት። ቢዝነስ ማኔጅመንት ነበር ስማር የነበረው። እጄ ላይ ዶክመንት አለ የጨረስከው ነገር አለ? ያ ዶክመንቶቼ ሁሉም አሉኝ እኮ። አሁን አንተ አፕላይ ስታደርግ ወይም አሳይለም ስትጠይቅ እሱንም ነገር ላይክ ምንም የዋሸው ነገር የለም አይደል? ምንም የለም። ያ ሁሉንም ነገር በትክክል ነው የሰጠው። ትምህርቱ ምንም ይሁን ምን የተማርከው ትምህርት እየሰማኝ ምንም ይሁን የተማርከው ትምህርት ከሰው በላይ ከሰው በታች የሚያደርግ እጅ ላይ ያለው ነገር ነው። ስለዚህ አንተ አካውንቲንግ ምንድነው አሁን ያልከኝ ትምህርት እጅ ላይ ኖሮ
መማር የምትፈልገው ምንድን ነው? ለምሳሌ አሁን አውቶ አውስቢልዲንግ ሜካኒካል ነው ኬፍ አውቶ አዳምጠኝ። ስለዚህ አውቶ መካኒከርነት አፕላይ ለማድረግ ይሄኛው እጅ ላይ ያለውን ዶክመንት ለዛ አፕሊኬሽን ላይ እንዲህም ተምሬያለሁ ብለህ ማስገባትህ ከሰው የተሻለ ተመራጭ እንድትሆን ነው እንጂ የሚያደርግ ወደ ኋላ ያጎትታል። ገባህ አሁን ያልኩህ? ስለዚህ ሁለት ነገር ነው የምታደርገው። የመጀመሪያ አኔርኬኒንግ የሚባል ነገር አለ። እጅ ላይ ያለውን ዶክመንት በጀርመን ሀገር ስታንዳርድ ምንድን ነው የተማርከው ነገር የሚለውን አኔርካንት የሚያደርግ ወይም ደግሞ ጀስቲፋይ የሚያደርግ ወይም የአንተን ዶክመንት ወደ ጀርመን የሚገለብጥ አካል አለ። ኦኬ ስራው ይሄ ብቻ ነው። ዶክመንትን ትልካለህ። ከዛ በኋላ ይሄ ያንተ እንግሊዝኛ ነው ዶክመንቱ። ስለዚህ ወደ ምንም አይተረጎምም። ከፈለክ እሱን ወደ ጀርመንኛ ትራንስሌት አስደርገህ ወደዚህ አሜሪካን ቢሮዎች አሉ፣ ወደ እነሱ ትልክላቸውና አንተ መሌ ከዜሮ አይደለም የሚጀምረው ማለት ነው። እኔ መካኒክ ልማር ብልና አንተ መካኒክ ልማር ብትል እኔ ምንም ካልተማርኩኝ አንተን ነው የሚመርጡ። ገብቷል? ኦኬ ያ ስለዚህ እጅ ላይ ያሉትን ዶክመንቶች ይተባል። ሁለተኛ ሃምቡርግ ስለሆን ለምሳሌ የመጀመሪያ አኔርኬኒንግ ማድረግ አለበት። ኦኬ አኔርኬኒንግ ኦኬ በእጅ የሆነ ነገር ላይ ጻፍ። አኔርኬኒንግ ብሎ አኔርኬኒንግ ማለት ያው ጀስት እንትን ማለት ነው። ምንድነው ዶክመንቴሽን ማለት ነው። አኔርኬኒንግ ሃምቡርግ ብዙ ጊዜ ያው ይሄ ሌላ ከተማም ቢሆን ይሰሩልሃል። አኔርኬኒንግ ኦኬ አየው አኔርኬኒንግ አውስሌንዲሸ አብሽሉሰ ይታያል እዚህ ያ ከታች ይሄ ዶክመንት ስትልክላቸው አኔርካንት ለማድረግ ወይም ደግሞ ጀስቲፋይ ለማድረግ ወይም ፕሩፍ አድርገው በጀርመንኛ ይሄ እንትን ነው እንዲሉ ይሄንን ይዘህ ቁጭ በል አደራ። ይሄ ምንም የሚያገናኘው ነገር የለም ከመካኒክ ጋር ብለህ የለፋበትን ነገር ግን እንዳትከት። እሺ ኦኬ እሺ እሺ። ከዛ እነዚህ አፕላይ ለማድረግላቸው ዶክመንቴን እነዚህ ነው በቃ። አሁን ገብተህ እዚህ ጋር አኔርኬኒንግ ለማድረግ ፕሮሰስ አለ። ከፈለክ ኮምፒውተር አለ ቤት? ኮምፒውተር የለኝም። ችግር የለውም። ይሄንን ወደ እንግሊዘኛ ክሮም ምናምን ሳምሰንግ ከሆነ የምትጠቀመው እንግሊዘኛ ማድረግ ትችላለህ። ትራንስሌት አድርግ። እሺ በቃ ምንድነው ስትል አይፎን ነው። አይፎን ላይ ክሮም መጫን ትችላለህ። ችግር የለውም። ኦኬ ክሮም ብራውዘር ኦኬ ኦኬ ኦኬ። አፕል ስቶር ላይ ገብተህ ክሮም ብትል ይመጣልሃል። እያንዳንዱን ፔጅ ወደ እንግሊዘኛ መገልበጥ ትችላለህ። እስቲ ትራንስሌት ብትል ይመጣል። ይሄ ስለዚህ ብዙም አትጨነቅ። አሜሪካኑ ካስሌልሽ አብሽሉ ሰው የሚለው ስቴፕ አለው። እዚህ ገብተህ ዶክመንት ላክልን እንደዚህ ቢሮ አናግርናልኝ ምንም አንተ የሚያስጨንቅ ነገር የለውም። እሺ ዶክመንትን አታች አድርገህ ምራቅ። ከዛ እነሱ ያወሩሃል ወይ እንደዚህ የሆነ 30 40 ብር ከፍል ይለዋል ነው ነገር ይለዋል። ከዛ ቤት በፖስታ ታሽጎ ይላካል። እሺ እሺ ዛፊ ይበጣም ነው። እሱን ጨርስ። ከዛ በኋላ አውስቢልዲንግ በጣም ኦኬ አውቶ ብታሳድሩኝ ነው ግን ችግር የለውም። አውስቢልዲንግ ደግሞ የሌለ ቦታ የለም። ኦኬ ኦፍኮርስ እነዚህ ዝም ብለው ዶክመንቶች ናቸው። አውስቢልዲንግ ዶት ዲ ውስጥ ገብተህ አየው እዚህ ጋር አውስቢልዲንግ ዶት ዲ አውስቢልዲንግ ዲ ቢያ እዚህ ላይ ገብተህ ሪጅን ምንህን መርጠህ ያለበትን አሁን ይሄ በዚህ ኬዝ ሃምቡርግ ስለሆነ ሃምቡርግ ኦልሬዲ ሃምቡርግ ስላልኩት ኦልሬዲ ሃምቡርግ መርጦ ነው የሚመጣልኝ። ስለዚህ አውቶ ሜካኒክ ብለህ የአውቶ ሜካኒክ የሚለው እዛ ትፈልጋለህ። ይሄ ስራ ነው፣ በእርግጥ ስራ ነው የሚለው ግን አውስቢልዲንግ ገሚሽት ስለሆነ እንደ ትምህርት አይቆጠርም። ኦኬ ኦኬ ማለት ሙሉ ለሙሉ እንደ ኤጁኬሽናል እንትን አይቆጠርም። ለምን 50% 50% ሚክስድ ሊሆን ይችላል። እሺ ስለዚህ ክፍያም ስላለው ኦልሞስት እንደ ሽቴል ይቆጥራል። ከዜሮ የሚያስጀምሩ ከሆነ ከዜሮ ኦኬ እነሱ ያው እንደምትመጡበት ቦታ አፕላይ እንዳደረግበት ቦታ ፖዚሽኖች ናቸው አፕላይ የምታደርግባቸው። በቃ ከዛ አፕላይ ማድረግ አደራ የቢዝነስ ምናምኑን ግን አደራ እሺ እንዳትሸወድ። እሺ እሱን አልሽ። ግን አሁን እየተማርኩኝ ነው። ቤዝ ፋይን አልጨረስኩም። ያው ቤዝ ፋይ ሰርቲፊኬት ስለሚያስፈልገኝ እየጨረስክ እየተማርክ አፕላይ አድርግ። ኦኬ ጨርሼ ሁሉ ነገር እጄ ላይ ይዤ ስትል ደግሞ ሌላ 1 አመት ነው የምትጨምረው። እየተማርክ አፕላይ አድርግ። እንትንህ ላይ ሲቪ ላይ ቤተሰብ እየተማርክ እንደሆነ ግለጽ። እሺ 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 ዛፊ እሺ እሺ ምን ይበቃ ይመቻችሁ። ጥያቄ ችግር የለም። ያው ሰኒን ማስተናግጄሽ አቋርጬሽ ነው ወደ እሱ የሄድኩት። አይ ሆፕ ጨርሰሻል ብዬ አስባለሁ። አንቺ ሰኒ ጨርሻለሁ። አመሰግናለሁ። ያ እሺ እሺ ደህና ደሩልኝ። እንዳልኳችሁ
ትምህርቶች እኔም አለው ዳንም አለ። ቅድም አለ ገብቶ ነበር ወሬ ላለማቋረጥ ነው የወጣው። እሱም ኦገስት ላይ ያለው እኔም አለሁላችሁ። አደራ አትሳነፉ። ላይ ከ10 20 ዓመት የሚፈጀውን ነገር ማሳጠር አለባችሁ። በቃ አብረን ተባብረን በአመት በሁለት ዓመት ውስጥ በቃ እንደማንኛውም ሰው ወደ ህይወታችሁ ፎከስ እንድታደርጉ ነው ዋናው ዓላማ። ስለዚህ ኔክስት ዊክ ተገናኝተን ደግሞ እንቀጥላለን። ሚም 26 ምንትዋብ መሌ እና ሰኒ እንግዲህ ደህና አደሩልኝ ነው። አሜን። ደህና አደር። እሺ ደህና ደር። እሺ ደህና አደሩልኝ። መሌን ደህና አደር። ኔክስት ዊክ እንገናኛለን። እሺ ጉተና ሁላችሁም ደህና አደሩ። ኔክስት ዊክ እንቀጥላለን። ይሄ የኡርላውቡን አዲስ ቪዲዮ ፕሮባብሊ ፖስት አደርግላችኋለሁ። ይሄንን የዩቲዩብ ቪዲዮ ሰርቼ ከለቀቅኩኝ። ስለዚህ ቻው ብያለሁ። እላያችሁ ላይ እንዳልዘጋባችሁ እንግዲህ ራሳችሁን አውጡ። ደህና አደሩልኝ። ቻው። እሺ ወርዲ ደህና አደሪ። እነ ምህረትም ደህና አደሩ።